ራይት የሚያገኘው ሰው ስለዚህ ጥያቄ መልስ የመለሰ ሰው ነው። ስለዚህ ሁሉ ጊዜ ስለ አካባቢ፣ ስለ ዓለም፣ ስለ ሰዎች ምን ልወቅ ይሆናል። ብዙ ራይት እንዳገኝ፣ ብዙ ስኮር እንዳረግ፣ ብዙ ጎበዝ ተማሪ እንደሆነ። ስለ ውስጣዊ ማንነትና ስለ ራስ ማወቅ ውጫዊ ሽልማት የለውም። ሪያክት ከማድረግ በፊት ወይም ደግሞ ቅጽበታዊ ምላሽ ከማድረግ በፊት ያቺን ጊዜ መውሰድ ብችል እሱ እኮ እንደዚህ ያደረገው እንደዚህ ስለነበረ ነው ምናምን ብዬ ለራሴ መስጠት የምችለው መረዳት አለ። ሰብአዊ ምህንድስና ስሜታዊ ብስለትን ከማምጣት አኳያ እንዴት ሊያግዘን ይችላል? መንገድ ላይ እየሄድኩኝ ነው እንበልና የሆነ ሰው ገጨኝ። ያን ሲገጨኝ ከቢሮዬ በጣም የሚያናድ ነገር ሰምቼ ጓብዬ ነው እየሄድኩ ያለሁት እና ያ ሰው ሲገጨኝ የሚመልሰው መልስ አለ አንድ ፍሬም ውስጥ ላስቀምጠው። ከዛ ደግሞ አሁን ከቢሮ ደስ የሚል ፕሮሞሽን ምናምን አግኝቼ ነው ደሞዝ ተጨምሮልኝ ተቀብዬ ምናምን ሊሆን ይችላል የመጣው ገጨኛ ሰው ኧረ ቢስ ነው እናትቶ ምናምን ብዬ ብቻው ሊሄድ ይችላል። ሶ አንድ አይነት አጋጣሚ ነገጠመኝ፣ አንድ አይነት ሰው ነገጨኝ፣ አንድ አይነት ቦታ ነው ሰዓት ነው ምናምን፣ ግን እኔ ይዤ የመጣሁት ጭማቂ የተለያየ ነው። ምድር በራሷ አይ ቲንክ ትጨነቃለች ይመስለኛል። በተለይ አሁን ከተወሰነ ጊዜ ወደዚህ አገራችን ላይ በጣም ብዙ ከዚህ በፊት ያልነበሩ አይነት የተፈጥሯዊ አደጋዎች፣ መሬት መንሸራተት ብለው መንቀጥቀጥ ባልተለመደ ሁኔታ በጣም በዝቷል እና ከሰው ኤነርጂ ጋር ይገናኛል። ሰፋ አድርገን ብናየው በተለይ እንደኛ ማህበረሰብ እንደ ኢትዮጵያዊ ትንሽ ከኛ የራቅ አድርገን ነው የምናስበው አይደል? አርምሞ፣ ዝምታ፣ ተመስጦ፣ ሜዲቴሽን ስንል ከሆነ ከሌላ ባዕድ መንፈስ ጋር ወይም ደግሞ ከሌላ እምነት ጋር ነው የምናገናኘው እና በጣም ብዙ ተቃውሞዎች ሲገጥሙት ያለውና አንተ ደግሞ በደንብ ከኮንቴክስቱ ጋር ከአገራዊ ሁኔታ ጋር ከእምነታችንም ጋር አዋደህ ነው አርምሞን የምታየውና እሷ ላይ ትንሽ ጊዜ ብንወስድ። ልክ ነሽ በጣም እንግዲህ ወደ 10 ምናምን ዓመት ይሆነኛል እነዚህ ልምዶች ማድረግም ከጀመርኩኝ እንዲሁም ማጋራትም ከጀመርኩና ተደጋጋሚ እንግዲህ ሁሉንም ዓመት ላይ ከማገኛቸው ጥያቄዎች ውስጥ ይሄ አርሞ ሃይማኖቴ ጋር አይገናኝም የሚል ጥያቄ አለ። የሆነ በአዳም ልኮ ነገር የለውም እና ሰዎች እንደዚህ የሚሏቸው ሀሳቦች አንዱ የመረዳት መተላለፉን ይይዛል፣ ሁለተኛው ያለንም የባህል ካልቸር ኮንቴክስት ይይዛል። ለምሳሌ ብዙ ጊዜ እንደምለው ነው ፊልም ሲጀመር ኢትዮጵያ ውስጥ ሴጣን ቤት ተብሎ ነበረ። ሰዎች እንዲህ ብለው አሁን ሰው ተሰልፎ እሱን ሊያደርግ ይችላል። ስልክ ሲመጣ ከሰው ከመጋኛ ጋር ማውራት ጀመረ ተብሎ ነበረ። እነዚህ ነገሮች አሉና የካልቸራል ይዘታችን አንድ የራሱ ሚናም አለው። ሁለተኛ መጠየቁ አሪፍ ነገር ነው ግን እንደዚህ ምናምን ብሎ መጠየቁ አሪፍ ነው፣ ግን ሌብል ማድረጉ ወይም ደግሞ ድፍን አድርጎ መያዙ አንድ ነገር እንዳናቀው የሚያደርገን እሱ ነው። ይሄ ነው በቃ። አንዳንዴ በሚዲያም ሰዎች ወጥተው ሲናገሩ ያጋጥመኛልና ምን ታረጋለሽ ብዬ ለራሴ እንትን እላለሁ። አንዳንዶቹ ወይም ብዙዎቹ ያጋጠሙኝ ሰዎች እንደዚህ ነው ብለው የሚናገሩት በተሞክሮ ደረጃ ራሳቸው ኤክስፒሪየንስ አድርገውት የሚያውቁት ሰዎችም አይደሉምና በተሞክሮ ውስጥ ማድረግና ማስተዋል ብንችል አንደኛ ሳይንሱን ካስተዋለን እያንዳንዱ አርምሞ ሜዲቴሽን የሚለው ሰው በቀን 2 ጊዜ ሜዲቴት ያደርጋል። ሜዲቴሽን ስንል በሳይንሳዊ ገለጻ የአንጎል እርግብግቢታችን ወይም ብሬን ፍሪኩዌንሲ የምንለው የሚያልፍባቸው የተለያዩ እርከኖች አሉ። ቤታ፣ ቴታ፣ አልፋ፣ ቤታ እየተባለና አልፋ የምንለው ፍሪኩዌንሲ ብዙ ጊዜ አእምሯችን እርግብግቢቱ በጣም ዝቅ እያለ የሚሄድበት፣ በጣም ዲፕ የምንለው ሜዲቴሽን ደግሞ ወደ ቴታ፣ ከዛ ዴልታ ደግሞ የእንቅልፍ ላይ ያለ እርግብግቢት እነዚህ ናቸውና እርግብግቢቱ የተለያየ እርከን ውስጥ ስለሚያልፍ በጣም ካልም ነው። በቅድማው ዝምታ ያልነው ዘርፍ አልፋ የምንለው ፍሪኩዌንሲ ውስጥ አእምሯችን የተሻለ ነገሮችን የማዳመጥ የማጤን ተመስጦን ደግሞ ስናስብ ከሱም ጠለቅ ያለ ነገሮችን በጣም በጥልቀት እንድንመረምር እንድናስተውል የሚያደርገን ቅድም እንዳለው ህይወት ትኖረናለች ስንል የህይወት መረጃዎች ሶፍትዌሮች እኔን ሲያንቀሳቅሱኝ ነው። በአርምሞ ውስጥ ግን ሲሆን እኔ እነዛ ነገሮች አስተውላቸዋለሁ። ግን ለምንድን ነበር ግሌን እንደዚህ ያልኩት፣ ለምንድን ነበር ከትላንት ወዲያ ይሄንን ያደረኩት ለማለት ሪፍሌክት ለማድረግ ጊዜ ያስፈልገኛል። ያንን ጊዜ ግን ለራሴ ሰጥቼው አላውቅም። ቢዝነሳችን ኦዲት እናደርጋለን፣ ራሳችንን ኦዲት እናደርጋለን ወይ እንገመገማለን ወይ። መገምገም ሲባል ለምን እንዲያረክ ምናምን መጨቀጨቅ አይደለም። ቆም ብለህ ግን ምን ይመስልሃል? ብዙ ጊዜ ሰዎች ኢቭን ራሳቸውን አይናቸውን ጨፍነው ይችላል ረጋ ሲሉ ብዙ ራሳቸው ላይ ግምገማ ስላለ ያ ግምገማ አረም ጮክ ብሎ ይሰሙታል። አይ ከራሴ ጋር መሆን ከባድ ነው ብለው የሚያስቡትም ከዛ አኳያ ሊሆን ይችላል። ግን ራሳችንን ያንን ጊዜ ከሰጠነው ውስጣችን ራሱ ብዙ መረጃ ይዞ የኛን አቴንሽን የሚጠብቅበት ነገር አለ ሊነግረን፣ ያንን መረጃ ሊያጋራን። እሱን ስለማንሰማው ህይወታችን ላይ ብዙ ወተን ወርደን ተጋጭተን ምን ብለን ምናምን አንዳንዴ ሆስፒታል ውስጥ ገብተን ራሳችን ረጋ ስንል ያ መልስ እናገኘዋለን። ያ መልስ ግን ምናልባት ከ10 ዓመት በፊት ወይም የዛሬ 3 ወር አእምሮዬ ሊነግረኝ አዘጋጅቶ ቁጭ ብሎ አድርጉልኝ ነበረ። ግን ጫጫታ ውስጥ ስለነበርኩኝ አልሰማውም። እኔ
አንዳንዴ ሰርግ ውስጥ ሆነና ቆይ ወጥቼ ላውራህ ምናምን ብለን የምናደርገው አይደል? ስለማይሰማ አእምሯችን ብዙ መረጃ ሊነግረን ፈልጎ ግን ጫጫታ ውስጥ ስለሆነን አናስተውለውም እና ያንን ጋፕ መፍጠሩ አንዱ ይዘት ነው። ሁለተኛ አንዳንዶቹ ልምዶች በብዙ ዘርፉ በህይወታችን ውስጥ እንዳሉ ማስተዋል ከቻለን ለምሳሌ ትንፋሽ፣ ቅድም እንዳልነው ትንፋሽን ማዳወጥ አንዱ የአርምሞ ልምዳችን ነው። ትንፋሽ ስንል ብዙ ጊዜ ለዋለው ይህንንም የክርስቲያን፣ የሙስሊም፣ የሂንዱ፣ የሂብሩ ምናምን ብለን የምናየው የትንፋሽ ባህሪ የለም። ትንፋሽ የተፈጥሮ ሰብአዊ ባህሪያችን ነው። ስለዚህ ትንፋሽን ማዳመጥና ስለ ራሴ በትንፋሽ መረዳት መቻል ተፈጥሯዊ ባህሪን መረዳት መቻል ነው። ስለዚህ አርምሞ ስንል አንዱ ተፈጥሯችን ራሱ መመርመር መቻል ነው። ግን አንዳንዴ መመርመር ስንል አንብበን ከምናደርገው የበለጠ ኤክስፒሪየንስ አድርገን በተሞክሮ ውስጥ አድርገን የምናገኘው ይበልጣል። በዘልማድ የምናየውን ነገር ምናልባት ቆም ብሎ በእርጋታ ማጤን በሚገባ እርጋታና ማጤን ውስጥ እንገባ የእኛ መረጃ ቀጥተኛ ይሆናል ነው። አንድ ሰው ሳይክል ለመንዳት 6 መጽሐፍ አንብቦ ሳይክሉ ላይ ወጥቶ ማያ ከሆነ ብዙ ጊዜ ለዋለኝንም ስለ ማር ፒኤችዲን ሰርቼ ማር ቀምሼ ማላክ ከሆነ ብዙ መረጃ ልሰበስብ እችላለሁ፣ ብዙ ማስተምሮችን አግኝቻለሁ። ግን አርምሞ ውስጥ ምንድነው ማድረገው? ቀጥተኛ ስለ ራሴ ኤክስፒሪየንስ ስለራሴ ተሞክሮን ማግኘት እችላለሁ። አሃ እንለው ጊዜ አላላና አንዴ ያቺ እኮ ጊዜ ነች አርምሞ ጊዜ ምንላት እንላለን። አንዳንዴ ለካ እንደዚህ ነው ያቺ አርምሞ ነች። ግድ አንድ ሰው አይኑን ጨፍኖ እግሩን አጣርሞ የሆነ ቦታ መሆን ያጠብቅበትም። ብዙ የሚያስበው ሰው እንዲህ ማለብኛ እኔ መጨፈንና ምን እነሱ በአካል ደረጃ ከአካል ከፊዚክስ ወይም ደግሞ ከሜካኒክስ አኳያ አከርካሪያችን ቀጥ ሲል መረጃ ፍሰት ይጨምራል። አይናችን ለውስጣዊው ዓለም ብዙ ግብዓት ስለሌለው አይናችንን የምንከድነው ይሻላል ነው ከውጫዊ ዲስትራክሽን ስለሚያግዘን ማለት ነው እንጂ አይናችንን ገልጠን ሜዲቴት ማድረግ ወይም ደግሞ አርምሞ ተመስጦ ማድረግ እንችላለን። ምናልባትም ተፈጥሮ ቦታ ስንሆን ይቀለናል። እንደውም ዛፎቹ አሉ፣ ወፎቹ ዝማሬ አለ፣ ረጋ ለማለት ለማስተዋል ለማዳመጥ እና ግን አንዳንዴ አይናችንን ስንከን ደግሞ የአይናችን ኳስ ስራው ውጫዊ ብርሃን የሚያቆሙ ነገሮችን ማየት ነው። ሀሳቦቼ ብርሃን የሚያቆሙ አይደሉም። ስለዚህ አይኔን ከደኛ ውስጥ ያሉትን ባህሪያት ለማዳመጥ ቀላል ሊሆን ይችላል። ባልከድነውም ደግሞ እርጋታ ውስጥ ከሆንኩኝ ወደዛ ቀረብ ሊያርገኝ ይችላልና ተፈጥሯዊ ባህሪያት ናቸው። ሁላችንም በማናቀው ደረጃ ሊሆን ይችላል በየቀኑ የምናደርገው ነው። ይህንን ሳይንሳዊና መሰረታዊ በሆነ መልኩ ማድረግና መተግበር ከቻለን ወዲያው ይሄን አድርጌ ይሄን አገኘው የሚለውንም እንድናስተውለው ያግዘናል። ሶስተኛ ሜዲቴት ስናደርግ የሆነ ነገር ለማግኘት ብቻ አይደለም፣ ለማዳመጥም ራስን ለማስተዋልም አንዳንድ መረጃዎችን ቦታ ለማስያዝም ምክንያታቸውንም ለማወቅም ብዙ እርከኖች አሉትና ተፈጥሯዊ ነው፣ ሳይንሳዊም ነው፣ ተግባራዊም ነው። ስለዚህ ፍልስፍና አይደለም፣ ሃይማኖትም አይደለም፣ እምነትም አይደለም፣ ተግባራዊ ሆነ አካላችንን ስፖርት ሰርተን የሚሰማን ስሜት እንዳለ አእምሮም ትንሽ ጂም ይፈልጋል የሚለውን እንድናስተውል ነው ይመስለኛል። በአገራችንም ታላላቅ እምነት አባቶች ያደርጋሉ፣ ሜዲቴት ያደርጋሉ። እንግዲህ ቃሉ ሜዲቴሽን ሲባል ምናልባት ከሌላ የመጣ ይመስለናል እንጂ ብዙ ጊዜ ኢቭን ስብከቶቻቸውን የሚያደርጉት ዛፍ ጥላ ስር ነው። ወደ ሰው ከመድረሳቸው በፊት ደግሞ የራሳቸውን ጊዜ የሚወስዱባቸው በዝምታ ውስጥ የሚቀመጡባቸው በጣም ብዙ ጊዜያቶች አሉ። አይ ቲንክ እሱ ሜዲቴሽን ነው፣ ቃሉ ነው። አርምሞም ብዙ ቦታ ሜንሽን ይደረጋል። ብዙ ሃይማኖታችን ላይም በደንብ ካስተዋል መጽሐፍ ቅዱስ ላይም ቁርአን ላይም አለው በሌላ ስም በሚገባ አለ። ምክንያቱም በራሱ የሆነ ነገር ለማድረግ የሚወስደን ባህሪ አይደለም ያለው። ለምሳሌ መኪና መንዳት ብለን እናስበው። መኪና መንዳት ከየትኛውም ሃይማኖት ጋር አይገናኝም። ግን የተለያየ እምነት ተቋሞች የተለያየ ስራ እንቅስቃሴ ለማድረግ ስልክ ቢጠቀሙ መኪና ቢጠቀሙ የሚፈልጉትን ነገር ከአንድ ደብር ወደ ሌላኛው ደብር ከአንድ ቤተክርስቲያን ወደ ሌላኛው ቤተክርስቲያን ማድረስ የምንችላቸው ነገሮች ይኖራሉ። በዛው ልክ አርምሞ በአእምሮ ዘርፍ የተለያዩ ነገሮችን ማድረግ የሚያስችለን ክህሎት ማዳበር ነው። ስለዚህ አንድ ሰው መኪና መንዳት መቻሉ የሚሰጠው የሚጨምረው ነገር አለ። ሁሉ ጊዜ መኪና መንዳት አለበት ማለት አይደለም፣ ግን ሲያስፈልገው መጠቀም ይችላል። አእምሮዬን ግን ምን ያክል መሸፈር ብፈልግ አደርገዋለሁ። ቅድም እንዳልነው መሪ እንዲሳረግ እንደሚያደርግብኝ ከሆነ አእምሮዬ ትንሽ መግራትን ይፈልጋል። ወይም ደግሞ ቅድም እንዳልኩት እንደጄ መታጠፍና መዘርጋት መረጃ እንዲቀበል አእምሮዬ ምን ያክል ማድረግ ይችላል። ሶ አእምሮዬን የኔን መረጃ እንዲቀበል የማሰለጥንበት አንዱ መንገድ ነው አርምሞ ማለት ነው። ሶ ምን ይጠቅመናል ይሄን ማድረጋችን? አንዱ ከራሴ ጋር በብዙ መልኩ እንድተዋወቅ ያደርገኛል። ብዙዎቻችን ቅድም እንዳልሽው የተማርነው ማናወራችንም ከትምህርት ቤት ጀምሮ ብዙ የተማርናቸው ነገሮች ውጫዊ ስላሉ ነገሮች እንድናቅ ይፈልጋል። ራይት የሚያገኘው ሰው ስለዚህ ጥያቄ መልስ የመለሰ ሰው ነው። ስለዚህ ሁሉ ጊዜ ስለ አካባቢ፣ ስለ ዓለም፣ ስለ ሰዎች ምን ልወቅ ይሆናል። ብዙ ራይት እንዳገኝ፣ ብዙ ስኮር እንዳረግ፣ ብዙ ጎበዝ ተማሪ እንደሆን። ስለ ውስጣዊ ማንነትና ስለ ራስ ማወቅ ውጫዊ ሽልማት የለውም።
እስካለንበት ድረስ። አሁን በውጭ ሰዎች እንትን አድርጓል ራይት ይሰጠው ምናምን የሚባል ነገር። ስለዚህ ወደ ራስ የመመለስ ባህሪ ብዙ ውጫዊ ሽልማቶች ጉርሻዎች ከሌሉት ያን ነገር እንዳስተውል ብዙ ከባቢ ላይ ይፈጠር ይችላል። ግን በደንብ ጠለቅ ብዬ ካየሁት ውጫዊ ተግባራቶቼ ውጫዊ ስኬቶቼ በብዙ መልኩ እኔና እኔ ባለኝ ግንኙነት ላይ የተመሰረቱ ናቸው። አንተ እንዲህ አይነት ሰው ምናምን የምለው ከሆነ ራሴ ላይ የማሳረፈው ጫና ውጪ በጣም ሲገለጥ አየዋለሁ። መስታወቱ ቅድም ያለው እኔ ያለው የሰጠሁትን ብቻ ነው የሚሰጠኝ። እኔ እዚህ ጋር ካለኝ ውጪ አይጨምርልኝም። ስለዚህ አርሞ ስንል አንደኛ ውስጣዊ ያለውን ነገር እንዳስተውል፣ አንዳንዴ ከሰዎች ጋር ሁሉ የምጣላ ከሆነና እሱ ነው ጥፋተኛ የምል ከሆነ የኔን ካላስተዋልኩት ሁሉ ጊዜ ጥፋተኛውን ወደ ውጪ ነው የማደርገው። ቆም ብዬ ግን ለካ እንዲህ ብዬው ነበር የምትለዋል ለማድረግ እኔ ጊዜ ወስጄ ማስተዋል መቻሌ ግብአት ይሆነኛል። ስለዚህ በግንኙነቶች እርስ በርስ ባለን መስተጋብር ከጤና እኮ የቀደም እንዳለው ምግብ ዝም ብዬ የበላው ሰውነቴ እኮ ከጠገበ የተወሰነ ደቂቃ አልፏል። እኔ ግን መረጃውን ስላላገኘው ዝም ብዬ ከላይ እበላለሁ። አካሌ መረጃ እየሰጠኝ ነው። እሱን መረጃ ግን ለማዳመጥ እኔ ጆሮዬ ብቻ ሳይሆን አቴንሽን ፊሊንግ ማድረገው ማንነት አብሮ መሆን አለበት። ስለዚህ አካሌን በደንብ እንዳስተውለው ለጤና ትልቅ ግብአት መሆን ይችላል። ከዛ ሲያልፍ ቅድም እንዳለው በመንፈሳዊ ህይወታችን አካልና አእምሮአችን በላይ የሆነ ማንነት ክፍላችንን ነው የምናሳድገው የምናሰፋው። እሱ ጋርም ስንሄድ ቅድም እንዳልነው አካሌ አእምሮዬ ወደዚህ ይጎትቱኝ ከነበረ እነሱን ማስተዋል። ለምሳሌ ብዙ ጊዜ ላለው ሽንቴን ውጥር አድርጎኝ የሆነ ሰው ምርጥ ወሬ ራሱ ቢያወራ እኔ ማሰበው ሽንት ቤት ሄጄ ፎይ የምልበትን ሰዓት ነው። ስለዚህ አካሌና አእምሮዬ ብዙ ጊዜ ዲማንድ አላቸው። አእምሮዬ ብዙ ጫና እዚህ ጋር ያስተናገደ ነው። እሱን ጫና ሳላስተውል ሁሉ ጊዜ ወደዚህ ለመሄድ እሞክራለሁ። ሸክም ያለው ቅድም ሸክም። ስለዚህ እሱ ሸክም ኦኬ 6ኛ ዓመቴ እያለ ይሄ ነገር ተፈጥሮ የተሸከምኩት ሸክም ነው። እሱን ሪያላይዝ ሳደርግ ኦኬ ገብቶኛል ብዬ ማውለቅ እችላለሁ። ካልገባኝ ግን የሆነ ሸክም ይሰማኛል ከየት እንደመጣ አላውቅም። ስለዚህ ህይወቴ ላይ የሚሸከማቸው ሸክሞች፣ አንዳንዴ ትራውማዎች፣ አንዳንዴ የህይወት በጣም ከባባድ የሆኑ የስሜት ጫናዎች፣ ቁስሎች፣ እነዚህ ሁሉ ህይወቴ ላይ አንደኛ ምክንያት አላቸው። ምክንያት ስላላቸው ነው ፈጣሪ የሰጠንም። ሁለተኛ በእነዛ ነገሮች ውስጥ ልማር የምችለው ነገር ማቃረም ከቻልኩኝ ስለ ራሴ ብዙ ነገሮችን መረዳት እችላለሁ። ሲባል በህይወታቸው ብዙ ጉዳት ያስተናግዱ ሰዎች ናቸው ለብዙሃንም መትረፍ የቻሉት። ስለዚህ እነዚህ ጫናዎችን ጉዳቶችን ለማስተዋል ቁጭ ብዬ ወደ ግብአት መቀየር ለመቻል ያንን ስፔስ ያንን አርምሞ ያንን የተመስጦ ጊዜ መውሰድ ከቻልኩኝ በ30 ዓመት የምረዳውን በተወሰኑ ጊዜዎች ልረዳው እችላለሁ። ያንን መረጃ መቀበል ስለምችል ከስሜት ደረጃ ራሱ ስሜት ብዙ ጊዜ ሪያክት እንድናደርግ ያግዛናል። የሆነ ነገር ሲመጣ ወዲያው ጓቢ እንትላለሁ ሪያክት ከማድረግ በፊት ወይም ደግሞ ቅጽበታዊ ምላሽ ከማድረግ በፊት ያቺን ጊዜ መውሰድ ብችል እሱ እኮ እንደዚህ ያደረገው እንደዚህ ስለነበረ ነው ምናምን ብዬ ለራሴ መስጠት የምችለው መረዳት አለ። ስለዚህ በዛ ውስጥ ከስሜቶች ጋር ያለኝ ራሱ ግንኙነት እንዲዳብር ማድረግ ይችላል። ስለዚህ እኔና አካሌ፣ እኔና አእምሮዬ፣ እኔና ስሜቴ፣ እኔና መንፈሴ፣ እኔና ሁለንተናዬ እነዚህ ሁሉ ያገናኛቸው ገመዶችን ማስተዋል የምችለው ረጋ ባልኩኝ ቁጥር ነው። አሁን ገመዱ ውፍረቱ እየቀጠነ ነው የሚሄደው። አካሌ ጋር ያለኝ ግንኙነት አስተውለዋለሁ። ትንሽ ወፍራም ገመድ ነው ማየት ይቻላል። አእምሮዬ ጋር ስመጣ ከጸጉር የቀጠነ ሊሆን ይችላል። ትንሽ ማጉላያ ነገር ይፈልጋል። ማጉላያ ደግሞ እኔ ረጋ ስል ነው እያለ አንዳንዱ ጭራሽ አላስተውለው ረዘም ያለ አርምሞ የሚያስፈልገው በጣም ቀጠን ያለው ማንነት ክፍልና ግንኙነት ነው። በጣም አሪፍ። እንግዲህ ስለ ስሜት ነካክተዋል። ሰብአዊ ምህንድስና ስሜታዊ ብስለትን ከማምጣት አኳያ እንዴት ሊያግዘን ይችላል? ምክንያቱም እንግዲህ ብዙ ጊዜ በትምህርት ቤትም የተማርነው ስለ አይኪው ነው አይደል? ስለ አይምሯችን ነው። እኔ ምን ይመስለኛል በህይወት በጣም ሰክሰስፉል የሚሆኑ ሰዎች ከአይኪው ባልተናነስ ምናልባት በበለጠ መልኩ ስሜትን የመግራት ጥበባቸው ከፍ ያለ መሆን አለበት ብዬ አስባለሁ። ቢካዝ እያንዳንዱ እንቅስቃሴያችንን ከራሳችን አልፈን ከሰዎች ጋር ነው። ስራን ብትወስድ፣ ቤተሰብ ብትመሰርት፣ ሰውን ያላማከለ የስራ ህይወት ወይም እድገት የለህም እና እዛ ላይ ብስለት እንዴት እናምጣ? ሰፊው ሜዳ ላይ ደርሰናል። አሁን ወደ ስሜት ስንመጣ እንግዲህ በህይወቴም ብዙ እያስተዋልኩት ኢቨን አሁን ባለኝ ህይወት ጉዞ ላይ ከስሜት አኳያ ብዙ ቻሌንጅ እየሆንኩኝ ራሴን አገኘዋለሁና ይሄንን ሰራው ይሄንን አወኩ ምናምን ብዬ ለካች ነገር እንዲህ ከብደኛለች እስኪል ድረስና ስሜቶቻችን ደግሞ በብዙ መልኩ በአእምሮ ወይም ደግሞ አመክንዮ ከምንለው መዋቅር በላይ ሆኖ ወይም ውጭ ሆኖ እናገኘዋቸዋለን። ይሄ ነገር ገብቶኛል 1 2 6 4 ምናምን ብዬ እንዲህ ማዋቅረው ነገር ብቻ አይደለም። ውስጥ የተለያዩ ባህሪያት አሉ። ቅድም እንዳልኩት 16 ዓመቴ ላይ የተከሰተ አንድ ክስተት አሁን ህይወቴ ላይ እየጎበኘኝ አስሬ ያስቸግረኛል። እኔ እኮ ይሄ ነገር ገብቶኛል ምናምን ብዬ ራሴን በጣም ብቁ አድርጌ ላስብ እችላለሁ። ግን በህይወት የተከማቸው የተለያዩ መረጃዎች ስሜቴ ላይ የቀደዱ እየወጡ በእያንዳንዱ የህይወት እንቅስቃሴ ላይ ሊመጡ ይችላሉ።
አንዱ ቅድም እንዳለው አርምሞ በብዙ መልኩ ስሜትን እንድንረዳ እንድናቅ ያግዘናል። ሁለተኛ የስሜትን ባህሪያት ስናቃቸው የስሜት ባህሪያት አንዱ ይዘታቸው የኬሚካል ይዘት ነገር አላቸው ወይም ደግሞ እንደ ባህሪ እያንዳንዱ ስሜት ሲጀመር የሆነ ኬሚካል ሪአክሽን ጋር ነው የሚጀምረው። ለዛ ነው ጨጓራችንን ሲያቃጥለን የሆነ ኬሚካል ሪአክሽን አለ ከንዴት ጋር የተገናኘ። ፍራቻንም ስናነሳው ፍራቻ ስንደነግጥ ውስጣችን ያለ የተለያየ የስትረስ ሆርሞን ኮርቲዞል እነዚህ ነገሮች ተከማችተው መጥተው ፍራቻ ሰውነታችን ውስጥ በነርቭ መዋቅራችን በልባችን በሳምባችን ውስጥ የሚያመጣው ለውጥ አለ። ፍቅር ስንል ፍቅር ራሱ ኬሚስትሪ ነው በብዙ መልኩ ሼር ሲደረጋል። ኬሚስትሪ ኦፍ ላቭ ተብሎ ፊልም ላይ የምናየዋለን ምናምን። እያንዳንዱ የሰው ልጅ ስሜት የሆነ ጭማቂ ጋር ግንኙነት አለው ብለን መያዝ እንችላለን። አሁን ግን ያ ጭማቂ ከምንድን ነው የመጣው? ለምሳሌ ብዙ ጊዜ ሼር ሳደርግ ስልጠና ላይም መንገድ ላይ እየሄድኩኝ ነው በልና የሆነ ሰው ገጨኝ። ያን ሲገጨኝ ከቢሮዬ በጣም የሚያናድ ነገር ሰምቼ ጓብዬ ነው እየሄድኩ ያለሁት እና ያ ሰው ሲገጨኝ የሚመልሰው መልስ አለ አንድ ፍሬም ውስጥ ላስቀምጠው። ከዛ ደግሞ አሁን ከቢሮ ደስ የሚል ፕሮሞሽን ምናምን አግኝቼ ነው ተሞስ ተጨምሮልኝ ተቀብዬ ምናምን ሊሆን ይችላል የመጣው ገጨኛ ሰው ኧረ ቢስ ነው እናትቶ ምናምን ብዬ ብቻው ሊሄድ ይችላል። አንድ አይነት አጋጣሚ ያጋጠመኝ አንድ አይነት ሰው ነው የገጨኝ አንድ አይነት ቦታ ነው ሰዓት ነው ምናምን፣ ግን እኔ ይዤ የመጣሁት ጭማቂ የተለያየ ነው። የሆነ ሰው ሲገጨኝ ጭማቂው ነው የሚደፋው። ስለዚህ ይዤ የመጣሁት ጭማቂ አሪፍ ነገር ናት አይደለ? ጭማቂው ትንሽ መረር ያለ ነው ጎምዘዝ ያለ ነው ጠፈጥ ያለ ነው የሚለው ነው እዛ ጋር ሰው የሚደርሰው የሚደፋበትም እዛ ሰው ላይ እኔ ላይ የሚደፋብኝ ማለት ነው። ምክንያቱም ጭማቂ የሚቀለው ይዛ ምንድነው እያንዳንዱ የሰው ልጅ ስሜት በባህሪ ደረጃ የሆነ ኬሚካል ሪአክሽን ነው። እሱ ነው አይደል ማይገባ እንጂ ፊሊንግ ብቻ ነው የሚመስለን። ኤግዛክትሊ ቅድምም ያልነው አንዱ ውስጣችን ውስጥ ያለው ኮሚኒኬሽን ወይም ደግሞ የቋንቋ ይዘት ጭማቂያዊ ነው ወይም ደግሞ ኬሚካላዊ ነው። ስለዚህ እሱን ስንረዳ አንደኛ ኬሚካላችን ትንሽ ጎምዘዝ ያለበት ሰዓት ላይ ብዙ ግብ ማድረግ ብዙ ጥሩ ላይሆን ይችላል። ለምሳሌ ሪሌሽንሺፖች ላይ በጣም ትልቁ የስሜት ልህቀት ቦታ ሜዳ ሆኖ ያገኘሁት ሪሌሽንሺፖቻችን ናቸው። በእኔ ጉዞ ውስጥ ራሱ በቃ ይሄን ነገር ገብቶኛል ምናምን ብዬ ስንቴ እንደተደፋብኝ እሱ ነው የሚያውቀው። እንደንትን ይመስለኛል። አሁን ለምሳሌ አንድ ወታደር ይለማመዳል ልምምድ ያደርጋል፣ ግን ጉብዝና ወይም ጀግንነቱ የሚፈተነው በትክክለኛ ሜዳ ውስጥ ገብቶ ፋይት ሲያደርግ ነው። እና እንዳልከው ሪሌሽንሺፖች በተለይ ትዳር የምትለው ከዛ በኋላ ይቨል ልጆች ሲመጡ በጣም ስሜት የሚፈተንበት ቦታ ነው። እኔ በግሌ በጣም ብዙ የማላቃት ስትወጣ አስተውላለሁ እና በጣም እንዴት ፈታኝ እንደሆነ እንዴት ወደ ራስ መመለስ እንድንችል ወይ ደግሞ ከራስ የበለጠ እንድንርቅ ሊያደርጉ የሚችሉ አጋጣሚዎች እንደሚፈጠሩ እንድናስተውል። አሁን አንዱ ራሴ ላይ የነበረው አሁን ግምገማ ምንድነው አንተ እነዚህ ነገሮች የምታውቀው እንዴት ነው እንደዚህ ቻሌንጅ ነው እንዴት ትሪገር ትሆናለህ እንዴት እንደዚህ ስሜታዊ ትሆናለህ ምናምን ብዬ የመጀመሪያው እንትን የነበረው ራሴ ላይ ግምገማና ጫና ብዛት ነበር። አይ ይሄ እኮ ያልተጫወትኩበት ሜዳ ነው ቴሪቶሪ ነው። ስለዚህ ራሴን እንዴት ነው ማስተዋል የምችለው? ኦኬ እንደዚህ ሲባል ለካ እኔ ጠብቄ የነበረው እንደዚህ እንደሚሆን ነው። ለካ ማላቃቸው ትንንሽ ጩጫዎች እኔ ውስጥ ነበሩ። ስለዚህ ከኔ ማንነት ጋር ካላስተዋልኳቸው ማንነት ክፍሎቼ ጋር እንድገናኝ ጥሩ ከባቢ ፈጥሮልኛልና ብዙ ጊዜ ብዙ ሰዎች ብዙ ጉዳቶቻቸው የሚከናወኑትም ወይም የሚከሰቱትም ሪሌሽንሺፖች ወይም ደግሞ ግንኙነቶች ውስጥ ነው። ምክንያቱም አካልና አእምሮ ላይ በብዙ መልኩ እኔና እኔ የምንፈታው ጨዋታ ነው። አካሌ እንደዚህ ያደርገዋለሁ እና በለዋለሁ አስተኛዋለሁ ተነፍሳለሁ ምናምን፣ አእምሮዬ ጋር ብዙ ሶፍትዌር ላይ ጨዋታለሁ ምናምን። ስሜት ጋር ስመጣ ስሜቶች ብዙ ጊዜ በመስተጋብር ውስጥ ነው የሚመጡት። ምክንያቱም እኔ ማላቃቸውን በተኖች የሚነኩልኝ ጎንተል የሚያደርጉልኝ ሰዎች ያስፈልጋሉ። ለዛም ነው በስሜት ደረጃ ማደግና መላቅ የፈለገ ሰው ሪሌሽንሺፖች ውስጥ ወይም ደግሞ ግንኙነቶቻችን ውስጥ ነው ብዙዎቹ ያሉት። ለዛም ነው ቅርብ ያለው ሀገሮች እኮ ጦርነት ውስጥ የሚገቡት። ሩቅ ያለው ሀገሮች ምናልባት ብዙ ምትላይሉ ይችላሉ። የሚነካካ ሰው መተሻሸት መተጎነታተል ስለሚፈልግ ነውና ብዙ ጊዜ በህይወት የሚጎዱን የምንላቸው ሰዎች ቅርባችን የነበሩ ምናልባትም የወደድናቸው ሰዎች ነበሩና የአንዱ ምንድነው ቨልነራብል እንድንሆን ተጋላጭ እንድንሆን ያደርገናል። መንገድ ላይ ያለን ሰው ብዙ ተጋላጭነት ላልሰጠው ይችላል። የቅርቤን ሰው ግን ቅድም እንዳለው ሚረሩ ብዙ ነገር ነው የሚከፍተው። ቅድም ልብስ ለብሼ ነበር፣ አሁን ልብሴን አውልቄ ራቁቴን ነው ማየው። ስለዚህ የበለጠ ተጋላጭ ሆኛለሁ ለራሴ ራሱ። ያ ተጋላጭነት ደግሞ ለሰው ተጋራ። ስለዚህ በዛ መጋራት ውስጥ እኔ ራሴ ላይ መደብቃቸው ነገሮች ለራሴ ደስ የማይሉኝ ነገሮች ይሄ ሰው ወይም ተታቅነው እሷ። ስለዚህ በዛ ውስጥ ተጋላጭነቴ የተወሰነ ትሪገርድ እንደሆነ ያደርገኛል። ወይም ደግሞ የሆነ ለመጠበቅ የምሞክረው ነገር አለ፣ እንዳይታወቅብኝ የምሞክረው ነገር አለ። አንዳንዴ ደግሞ ስለራሴ የማላውቀው ነገር በዛ ነገር ብቻ ሊወጣ የሚችል ይዘት አለና ሪሌሽንሺፖች በጣም
ታፍም ከባድም ናቸው። በዛው ልክ ደግሞ በጣም ብዙ የሆነ ጉዞ እንድናድግ በጣም ይረዱናል ብዬ አስባለሁ። ይሄ ኢሞሽናሊ እንግዲህ እንዳልከው በጣም ቨልነረብል ስለምንሆን የሚያሳድጉን መድረኮች ናቸው በብዙ መልኩ። በእምነቶቻችን ውስጥም ጋብቻ በጣም ይወደዳል እና እኔ እንደውም የጋብቻ ዋነኛው ዓላማ ይሄ ብዙ ተባዙ ከመባሉ በላይ በስሜት እንድናድግ ይመስለኛል፣ እንድንፈተን ይመስለኛል። ያንን ነገር በጣም በጽናትና ሰክሰስፉል ሆነ ስታልፈው በጣም ብዙ ኢሞሽኖችህ እኮ እየተገሩ ነው የሚሄዱት። ከብዙ ባለትዳሮች ጋርም ሳወራ የመጀመሪያ 2 እና 3 ዓመት እጅግ በጣም ፈታኝ ነው ለሪሌሽንሺፕ። ምክንያቱም ከዛ በፊት ያለው እቺ የሃኒሙን ፌዝ አለች አይደል? በጣም ደስ የምትለው በጣም ለአጭር ጊዜ የምትገናኘው ይሄ መልአክ የሚያጫወተ ጊዜ አለ። ያ ነገር አልፎ በትዳር አብረህ መኖር ስትችልና የእውነት ራቁትህን ሆነህ በስሜት ስትገናኝ መነካካት ትጀምራለህ የደበቃቸውን ስሜቶች። እዛ ጋር እንግዲህ በደንብ በቃ በማደግ ሂሳብ ተያይተህ በደንብ ያንን ነገር ገብቶ ካሳለፍከው ረጅሙን ጊዜ መኖር ትችላለህ። በጣም ብዙ ሰዎች ግን ልክ እዛ ጋር ሲደርሱ ይደነግጣሉ። ይቺ ሴት ተቀየረች፣ ይሄ ሰውዬ ተቀየረ እንባባላለን። ተቀይረን ግን አይደለም። በጣም ሌሩ እየተገለጸ ነው አይደል? ትክክለኛ ማንነታችን እንዳልከው ስሜት በጣም ዲፐር ሴንሳችን ነውና ያ ነገር እየወጣ ነው። እና እነዚህ ሰዎች ከመዋለዱ ከመባዛቱ በላይ የእውነት ልክ እንደሚረር እኛን የሚያሳዩን ሰዎች ናቸው። የሰው ትክክለኛ ማንነቱ በቤተሰቡ ይገለጻል ይባላል እና ያንን ነገር በደንብ ገብቶ እንደ ሂሊንግ ቆጥረኸው አብረኸው ያለውን ሰው ሊያሳድገኝ ነው የመጣው ይህ ሰውዬ እኮ ትክክለኛ ፔኔን እያሳየኝ ነው ብለህ ካሰብከው በጣም ለማደግ ከፍ ለማለት እንደ ትልቅ ላደር ብንጠቀምበት ቢያስባለሁ። በጣም ሰብስብ ያለው አሁን ካልሽ ሐሳብ ራሱ ብዙ ነገር ቃርም ያለውና ልክ ነሽ በጣም። እኔ ራሴ በቃ ቅድም እንዳልሽው እንዲህ አይነት ባህሪ አለ እንዴ አንተ እንደዚህም ነገር ነህ እንዴ ራሴን በብዙ መልኩ እንደውም ለጓደኞቼ እላቸዋለሁና በብዙ መልኩ አካልና አእምሮ ላይ ሰራ ከነበረው ስሜት ላይ ሰራ ሪሌሽንሺፖች ላይ በቃ ስለራሴ የማላውቃቸው ብዙ ነገሮች ብዙ ጊዜ ከዜሮን ጀምር በቃ ይፍታ ያለውና ታች ጀምሬ ከዛርቆ ግን ለምንድን ነው እንደዚህ ሀፕን ያደረገው እንደዛ ትሪገር ያደረገ እንደዛ ብስጫ ያደረገ እንደዛ ራስን እንደማታውቀው እንድትሆን ያደረገ ነገር ምንድነው ብዬ ራሴን እንዳስተውለው ብዙ መረጃ እንደወስድ አድርጎኛልና ፐርሰናሊም ለኔም በቃ እንደ ተሞክሮ ትንሽ ከበድ ካሉኝ ውስጥ ለብዙ ሰዎችም ካየዋቸው ውስጥ ከስሜት ጋር ያለው ግንኙነት ስሜትን ለመረዳት ለመግራት የምናደርጋቸው ጉዞዎች ትንሽ ጠጠር ያሉ ሆኖ አግኝቻቸዋለሁና በጉዞ ውስጥም በዛው ብዙ ምን ቃርመው ነገር አለ ብዬ አስባለሁ። ስቲል ብዙ መረዳትና ሰፊ የሆነ የጨዋታና የመማር ጉዞ አለኝ። በዚህ ውስጥ ሲሄድ አንዱ ሜቢ ካስተዋልኩት ውስጥ ምንድነው ሪፔር የማድረግ ተሳትፎ ትልቅ ቦታ አለው። ሪፔር ስንል ቶሎ የመጠገን ነገር። ምክንያቱም ስሜት ወይም ደግሞ የሪሌሽንሺፕ ላይ ብዙ ጊዜ የመቀዳደድ ወይም ደግሞ የመቦጫጨቅ ወይም ደግሞ የመሰነጣጠቅ ነገሮች ይኖራሉ ቶሎ። ምክንያቱም እኔ እንዲህ ነኝ ብዬ አስቤ የሆነ ሰው ይመጣና እችን ግን አላያትም ሲለኝ ውይ ይላለሁ። በዛ ያቺን ፕሮቴክት ለማድረግ ዲፌንድ ላደርግ እችላለሁ። እንዴት እንደዚህ ያየችብኝ ምናምን ብዬና አንዱ ያው በሁለቱም መካከል ያለ የመረዳት ባህሪ መኖር ከቻለ ሰየው ነው። ባይኖርም ግን ቆመ ብዬ እዚህ ጋር የሆነ ነገር ኤክስፖዝድ ሆኖብኛል ወይም ደግሞ እዚህ ጋር ቻሌንጅ ሆኛለሁ እንዴት ሪፔር ላድርገው። ሲቀጥል ደግሞ አንዳንዴ ስሜት ጋር ስንሆን እኔነታችንን በረም ይጎላና መጀመሪያ እኔ ጋር ያለው ነገር ላስተካክልና ምናምን ብለን የምናደርጋቸው ነገሮች አሉ። ስኬፕ የማድረግ ነገር አሁን ራሴ ላይ ስረዳ ያየሁት በጣም ኦቨርዌልም ሲሆን የሚያደርግ ነገር ሲበዛብኝ ይሄ የመሸሽ ነገር ባህሪ ራሴ ላይ አስተውያለሁ። ይሄ ነገር ምንጭ ላይ መስለኝ ልክ ለምናምን ልበል ምናምን ብዬ ከዛ ግን ሳጠናው ለምንድን ነው ስኬፕ ማድረግ ወይም ደግሞ አቮይድ የማድረግ ባህሪ ያለው ብዬ ሳስብ አስተዳደግ ጋርም ትምህርት ቤት እያለውም ከነበረኝ ነገር ምን ነገሮች ፍራቻዬን ትሪገር እንዳደረጉትና ምን ለማስተዋል ግብአት ሆኖልኛልና እሱም አርሞም አግዞኛል። ቁጭ ብዬ ለምንድን ነው ይሄ የማምለጥ ወይም አቮይድ የማድረግ ባህሪ ከየት ነው የመጣው? ከዛ እሱ እንዴት ነው ማከም የምችለው? በአብዛኛው የስሜት ምህንድስና ላይ ያዩዋቸው ነገሮች ምንድናቸው? ራስን የማከምና ለራስ ሪፓረንቲንግ ወይም ለራስ ወላጅ መሆን ወላጅነትን ድጋሚ መስጠት ባህሪን የመከወን ሚናዎችን ሚይዝ ይመስለኛልና ሰልፍ ፓረንቲንግ ስንል ለራሳችን ማንፈልጋቸው ሼምፉል የሆኑብን ማስወገድ እንፈልጋቸው ባህሪያት አሉ። እነሱም ግን ፍቅር ይፈልጋሉ። እኔ እንዲህ ነብዬ የማልፈልገው ነገር አለ። እኔም እሱም እንዳያቅ እንፈልገው እሱኛው እንዳያቅ እንፈልገው ያ ሰው እኔ ራሱ ስለማልፈልገው ነው አቮይድ ስለማረገው ነው ወይም ደግሞ እኔ ራሴ በዛ ነገር ውስጥ ሼም ስለሚሰማኝ ምናምን ነው። ስለዚህ ያ ትንሽ ልጅ ማንነት የኔን ፍቅር ስለሚፈልግ ነው።
ስለዚህ ያንን እንደ አዲስ ፓረንት አድርገዋለሁ፣ እንደ አዲስ ወላጅ ሆኜ የሆነ ሰዓት ላይ ያ ነገር ኤክስፖዝድ ቢሆንም ሰው ጋር ቢቀርብም ስቲል እኔ ከኮራሁበት እሱ ያንን ፍራቻ ያንን ላምልጥ የሚለው ነገር ለማምጣት ብዙ እንትን አይልምና ይሄ ሪፔር የማድረግ ቶሎ ቶሎ የተቀደዱትን ቁስሎች፣ ምክንያቱም ብዙ ቁስሎች ነው ያሉት ስሜት ጉዞ ላይና ቁስሉ ሲመጣ ቶሎ የማከም ከዛ በኋላ ሪፔር ከተደረገ በኋላ ያው ከዛ በኋላ ቁስል አይመጣም አይደለም፣ ለተሻለ ተለቅ ላለ ቁስል አትሊስት ጡንቻ ታዳብሪያለሽ አይነት ነገርና ያለችን ትንሽ መረዳት እንግዲህ ይዛች ላይ ነች። ሰው ምን ያግዘናል የስሜት ብስለት ለማምጣት? አንዱ ልምምዶች ካሉ እንግዲህ አንዱ ከመረዳት ያኳያ ውስጥ ያለው ልክ ነውና ልክ አይደለም የሚለው የአእምሮ ጽንፍ ብዙ ጊዜ ስሜት ላይ ጫና ይፈጥራል። ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ ልክ ነው፣ ይሄ ልክ አይደለም የሚለው መጀመሪያ በራሳችን ውስጥ ራሴ ውስጥ ይሄ ልከኛ ነው፣ ይሄ ልከኛ አይደለም ብዬ መክፈል ከጀመርኩኝ በህይወቴ ቅድም እንዳለው ኢነርጂ የሚሄደው አቴንሽንን ተከትሎ ነው። ስለዚህ ይሄ ልክ አይደለም የምለውን ማንነት ምን ውስጥ አስገባዋለሁ? ሻዶ ውስጥ አስገባዋለሁ፣ ጥላ ውስጥ አስገባዋለሁ። ስለዚህ አንዱ የስሜት ጉዞ ብዙ ጊዜ የተለያዩ ቴራፒዎች ላይ እንደምናየው ሻዶ ወርክ፣ ኢነር ቻይልድ ወርክ፣ የውስጥ ልጅነት ጉዞ፣ የውስጥ ልጅነት ልምምድ ላይ ስናይ ሻዶ ውስጥ ያሉት ወይም ደግሞ ጨለማ ውስጥ ያሉትን ማንነት ክፍሎቼ ብርሃን እንዲያገኙ ገፍቻ አይደለም የማወጣቸው። ብርሃኑ እንዳለ ብርሃኑ ጋር መሆን መጥፎ እንዳልሆነ፣ ጨለማ ውስጥ መሆናቸው የኔ ያለመፈለግ ገፍቷቸው እንዳልሆነ አይነት ነገር መፍጠር ስችል የሻዶ እና ላይቱን በረምብ ማጫወት ማወቅ እችላለሁና አንዱ ያው ትልቁ ሻዶ ውስጥ እንዲገቡ የሚያደርጋቸው ከልጅነት ጀምሮ አንድ ሕፃን ልጅ እያለቀሰ ተው ዝም በል ዋጥ ከተባለ ማልቀስ ምንድነው የማይፈለግና ተቀባይነት ያለው ነገር አይደለም። ስለዚህ ካደገ በኋላ ማልቀስን ስፔሻሊ ደግሞ በእኛ ካልቸር ወንድ አይለቅስም ወንድ ነህ እኮ ምናምን ተብሎ ያደገ ከሆነ የሆኑ ስሜቶችን ማሳየት አይናውጣ ነሽ እንደ አንቺ እንደዚህ ምናምን ተብላ አድርገች አንገት መድፋት አንገት ደፊነት ነው ልክ ነው ብላ የምታስብ ከሆነ ብዙ እንደ ካልቸርም እንዳናኗርም እንደ ባህልም እንደ ግለሰባዊ ጉዞም የምናረጋቸው የስሜት እርከኖች አሉ። ስሜቶች በትልቁ ጎራ ከተከፈለባቸው ወይም ደግሞ ልክ የሆነና ልክ ያልሆኑ ስሜቶች ብለው ከተቀመጡ ብዙ ጊዜ ልክ ያልሆኑት ስሜቶች ሻዶ ይሆናሉ፣ ትሪገር ነው የሚያደርጉን፣ ይከማቻሉ ውስጣችን። ብዙዎቹ ስሜቶች ደግሞ ብዙ የሚከማቹባቸው ቦታዎች ወደ አካላዊ ህመም ይቀየራሉ። ለምሳሌ ጉልበት፣ ጀርባ ህመም ያለባቸው ብዙ ሰዎች አሉ። እነዚህ ጉልበትና ጀርባ ጋር የሚከማቹ ብዙ አይነት ስሜቶች ከኃላፊነት ከመውሰድ ጋር ለምሳሌ ብዙ ኃላፊነቶችን በእኛ ባህል አኗኗር ሴቶች ይይዛሉ። ስለዚህ እነዛ ሲሸከሙ ብዙ ጊዜ በቃ የሁሉ የቤቱ ኃላፊ እኔ ብቻ ነኝ ብዬ ማሰብ ከሆነ እንደ ሴት ያንዳንዱ ነገር በቃ ሴት ሁሉ ነገር መሸከም አለባት። ስለዚህ ያ መሸከም ስፔሻሊ እኔ ከምችለው በላይ ከሆነ አካሌ ያንን የተሸከምኩትና ኃላፊነት ኦቨር የሆነ ኃላፊነት ጫንቃ ላይ፣ ትከሻ ላይ፣ ወገብ ላይ፣ ጉልበት ላይ እንዲከማቸው ያደርጋቸዋል። ስለዚህ እነዛ አካሎች መልክት የሰጡኝ ነው። ከምትችዩ በላይ የተሸከምሽ ነው፣ እኔ ብነግርሽ ስላልተሰማሽ ቢያንስ በዚህ በኩል አሳውቅሽ እያለ ነው የሚሄደው። ንዴት እናደዳለው ባውንደሪ የታለፈ ነው እያለ መልክት የሰጠኝ ነው። ስለዚህ ያን ነገር ቆም ብዬ ለምን ብዬ ማስተዋልበት ጊዜ ከሌለ ያ ነገር ወደ ጨጓራ ወደ አልሰር የተቀየረ ይመጣል። እያንዳንዱ አካል ጋር ስትረስ የምንለው ነገር ብሬናችንን በጣም ጫና አብዝቶበት አእምሯችን ፈንክሽን ማድረግ እስከማይችል ደረጃ ይሆናል። ፍራቻ በጣም ሲከማች ኩላሊት አካባቢ ነው የሚከማቸው። ካየነው እንደ ሀገር ብዙ የፍራቻ የሚያስፈሩ ነገሮችን እንሰማለን በጦርነቱ በምኑ። በዛው ልክ የኩላሊት ፌለር በዛው ልክ የጨመረ እንደሆነ ማየት እንችላለን። ስለዚህ አካላችን ከስሜት ጋርም እንዴት እንደሚገናኝ እንድናስተውል ያግዘናልና ስሜቶች መልእክተኞች ናቸው የሚለውን አንድ ሀረግ ከወሰድን ከስሜት ምህንድስና ትልቅ የሆነ ቋንቋ ናቸው። ምንም መጥፎና ጥሩ የላቸው፣ መልእክት ብቻ ነው የሚነግሩን። ስለዚህ አንድ ሰው መልእክተኛ ከሆነ ወደ ላይ ማውጣት ሲባል ለምሳሌ አሁን ንዴትም ከሆነ ማሳየት ነው። ኤክስፕረስ ማድረጉ አንዱ ወይም ደግሞ መገለጥ መቻሉ አንድ ነገር ነው። አሁን እንደ ምሳሌ እንየውና አንድ ሰው ተናደደ፣ የሚያናድ ነገር አጋጠመው። አንዱ እቃ ሰብሮ ተደባድቦ ይወጣለታል፣ ይሰራል። ይሄ በትክክል ከሆነ ጊዜ በኋላ ግን ውይ እኔ ግን ምን ሆኜ ነው ብሎ ጸጸት ነገር አለው። ስለዚህ ምናልባት አሪፉ መንገድ ላይ ሆን ይችላል፣ ግን በረምብ ይሰራል። ምክንያቱም ያሰብሮ እቃ ተደባድቦ ምናምን እኮ ወጥቶለታል። ምክንያቱም የሆነ ኤነርጂ እምቅ አቅም ነው ንዴት ማለት። ያ ንዴት ሪሊስ ተደርጓል፣ ተወጥቷል። ሁለተኛው ደግሞ ይሄን የሚያናደግር አጋጥሞኛል ብናገር ምናምን ሰው ላስቀይም ነው። ስለዚህ ሰው ከማስቀይም እኔው ሊያዘው አሁን ማጋር ነው የሚከማቸው፣ እኔ ጋር ይከማቻል። ስለዚህ ይሄን ንዴት ተከማችቶ ጨጓራ ሆኖ ይመጣል፣ የትቦ መዘጋጋት ይሆናል፣ የልብ ችግር ይሆናል፣ የሳምባ ችግር ይሆናል። በብዙ እያንዳንዱ ስሜት የሚታቆርበት ቦታ አለ። በሰብአዊ ምህንድስናም አንዱ የምናጠናው እሱን ነውና ሁለተኛው ከመጀመሪያው
የሰራ ሊመስለኝ ይችላል፣ ግን ቆይቶ እኔ እየተጎዳው እንዲሄድ ያደርገኛል። ሶስተኛው አቅም ነው። በሳይንሱ ኢነርጂ ኢዝ ናይዘር ክሪኤትድ ኖር ዲስትሮይድ ይላሉ። አቅም በራሱ አይጠፋም፣ ባህሪ ወይም ደግሞ ሁነት ይቀይራል፣ ወደሆነ መንገድ ይቀይራል። ለዛ ነው ብዙዎች ለምሳሌ ዳንስ ደንሰው፣ ሩጫ ሮጠው፣ ስፖርት ሰርተው የሆነ ስሜት ሪሊዝ ያደርግላቸዋል። ምክንያቱም አካላችን ውስጥ ነው ስሜቶች ያሉት። ስሜት የአእምሮ ቋንቋ አይደለም። አንዳንዴ ብዙ ጊዜ የምንታገለው አንድን ስሜት በአእምሮ በኩል ሶልቭ ለማድረግ ስንሞክር ነው። የአእምሮ ቋንቋ ሀሳቦች ናቸው። ስሜት የሰውነት ቋንቋ ነው። ስለዚህ የስሜትን ባህሪ ለመረዳትም ወይም ደግሞ ለማብራትም ከፈለግን አካል ላይ ነው ስራችን ሆኖ ያለበት። እዛ ነው አካላችን ላይ ልምምድ የምናደርግ ሰዎች ስሜቶቻችንን ለማብላላት ጥሩ የሆነ ከባቢ እንፈጥራለን። ስለዚህ እንዴት ካለ እቃ ከምሰበር ከሰው ጋር ከምጣላ ሮጥ ብዬ መጣ ወይ ወረድ ብዬ ፑሽ አፕ ብሰራ ቦክስ ምናምን የሚያደርጉ ሰዎች ቦክስ ላደርግ ይችላል፣ ስፖርት ላደርግ ይችላል፣ ማርሻል አርት ላደርግ ይችላል። ያን ነገር ትራንስፎርም አደረኩት ማለት ነው። ለዛ ነው አሁን የማርሻል አርት አንዱ የሰብአዊ ምህንድስና ግብአቴ ሆኖ አግኝቼዋለሁ። ከልጅነት ጀምሬ ለማመዳለሁና ስሜትን የመግራት ልምድ ነው ይባላል። ብዙ ጊዜ ገብቶኛ ያቅም ነበረ። ስፖርት ነው የምሰራው፣ ከስሜት ጋር ምን አገናኘው? ታጋሽ ያደርጋል ምናምን ስለሚባል ማለት ነው። ከዛ ሰብአዊ ምህንድስና ላይ ገመዶች ሳገናኝ ለካ ለዚህ ነው እንደዳርገኝ። በዛ አካላዊ ልምድ ውስጥ አንደኛ ያው ልምዶቹ ራሱ ትንሽ ቻሌንጅ ስለሚያደርጉ ተጋሽነትን እንድታመጭ ያደርግሻል። ሁለተኛ ግን ስሜቶች ከተለያየ ሰውነት ክፍል እንዲብላሉ፣ ቅድም ያለው ጭማቂ ያለ አይደል፣ ጭማቂው እንዲፈጭ ፕሮሰስ እንዲደረግ እንዲብላላ የሚያደርጉት እንደዚህ አይነት አካላዊ ልምዶች ናቸው። ሁለተኛ መግለጽ መቻል። ለምሳሌ ማውራት ለአንዳንድ ሰዎች ብዙ ጥሩ የሆነ ግብአት የሚሆነው ስናወራው እኛ ጋር የተከማቸው ነገር ይለቀናል። አንዳንድ ሰዎች መጥተው ምክር ፈልገው ሊሆን ይችላል። እነሱ አውርተው እንጂ ምንም ሳትያቸው ብለው አንዳንዴ ውስጥ ያለው ነገር መውጣቱ ራሱ አንድ አማራጭ ነው። ሰው ባይኖር ራሱ መጻፍ ሊሆን ይችላል። ጆርናል ማድረግ ብዙ ጊዜ ሰብአዊ ምህንድስና ላይ አንዱ የምናበረታታው ልምምድ ነውና ስጽፈው ጥያቄውን እረዳዋለሁ። ለምንድን ነው ያናደደኝ? ይሄ በምን ምክንያት ነው? ያኔ ንዴቱ ሊሰጠኝ የመጣውን መረጃ ስቀበል ንዴቱ ስራውን ጨርሷል። እኔ ጋር መቀመጥ አይፈልግም። መረጃውን ካልተቀበልኩኝ ነው እኔ ጋር 10 ዓመት ሊቀመጥ የሚችለው። ይቅር ያላልኩት ሰው አለ። ይቅር የምለው ስረዳው ነው። ኦኬ እሱም እኮ በዚህ ነገር አልፎ ነው ምናምን ስል ያ ጫና ያ ቂም ሪሊስ ያደርጋል። ስለዚህ አካሌ ወይም ደግሞ ጉበቴ ላይ ተቀምጦ የነበረው ቂም ሪሊስ አድርጎ ከሄደ ጉበቴ ላይ ያለው ጫና ሪሊስ አደረገ ማለት ነው። ልቤ ላይ ያለው የጥላቻ ስሜት ረጅም ዓመት ቆይቷል። ግን ጥላቻዬን እስቲ ረገብ አድርጌ ለማስተዋል ስሞክር ጥላቻው ሲሄድ እኔ ውጭ ሀገር ያለው የሁለንተናዊነት ሳይንስ ዩኒቨርሲቲ ውስጥ ካንሰር ወይም የብዙ ዓመት የልብ ችግር በኖርማል ሕክምና አይድንም የተባሉ በሽታዎች በእንደዚህ አይነት ልምዶች በሳቅ በቅርባይነት በተለያየ አካል አርሞ ልምዶች ሙሉ ለሙሉ ሂል አድርገዋልና በጣም አስገርሞኝ የነበር እዛው ሆኜ ሳያቸው። ሳይንሱን ግን ስናየው በደንብ ተግባራዊ ሳይንስ ነው። ደስ ይላል። ወደ መጨረሻው ሀሳብ ስንሄድ ስለ ኢነርጂ ብናወራ በጣም ደስ ይለኛል። በተለይ አሁን ኤነርጂ በጣም በተለያየ ሚዲያ በደንብ ዲፋይን እየተደረገ ያለ ነገር ነው እና ኢነርጂ ቫይብ ይባላል። እንግዲህ በትክክል በደንብ ባናቀው ኢቨን ውበት ዲፋይን ሲደረግ አሁን አፍንጫ አይን መሆኑ ቀርቶ ቫይብ እና ኢነርጂ በደንብ ፊልም እናደርገው በትክክል የቱ ጋር ነው ብለን መናገር ባንችልም፣ ለምሳሌ የሆነ ቤት ስንገባ ቤቱ እንዳልከው ኪነ ህንፃው በጣም ያማረ ሊሆን ይችላል፣ ግን ለመቆየት በጣም ከብድ ይልሃል። ኤነርጂውን አትወደውም። አንዳንድ ቤት ደግሞ በጣም ሲምፕል የሆነ ቃን ያለው ግን ገብተህ መውጣት ሁሉ ሊከብድህ ይችላል። አሁን ብዙ ጊዜ እንደዚህ አይነቱ ስሜት በተለያየ እምነት ቦታዎች ላይ ሜዲቴሽን ሴንተሮች ላይ አንተ ጋም ስመጣ ፊልም ማድረገው ነገር ነው እና ፊል እናደረገዋለን። ግን ኢነርጂ ምንድን ነው? አንተ ደግሞ በጣም ደስ በሚል መልኩ ነው የምትተነትነው። ኢነርጂ እንግዲህ የህይወት አቅም በሚል ቀረብ ወደ አለቃል ስናመጣው ሃርድዌሩን በመጣነው አይተናል ቅድም አካል ብለን ስናየው። ከዛ ደግሞ ሶፍትዌሩን ብለን ያየነዋል፣ የአእምሮ ባህሪ። ስሜት ደግሞ እነዚህ ነገሮች በደንብ አኒሜት የሚያደርገው ወይም ደግሞ ህይወት ሰጥቶ በደንብ የሚያንቀሳቅሳቸው ነው። ኢነርጂ ደግሞ በቃ ፓወር ሶርሱ ነው። ቅድም ስልክን እንደምሳሌ ብንወስድ ሃርድዌሩ አለ፣ ቁሱ በየአመቱ ካሜራው ምናምን የተሻሻለ የሚመጣ። ከዛ ደግሞ ሶፍትዌሩ አለ፣ የተለያዩ አፕሊኬሽኖች ምኖች የሚጫኑበት። ከዛ በኋላ ውስጥ ያለው መረጃ አለ ምንላላከው ምናምን። ከዛ ግን አራተኛ ቻርጅ ነው። ስለዚህ ያ ቻርጅ ከሌለ ቁሱም ሃርድዌሩም ሶፍትዌሩም ብዙ ጠቃሚነታቸው ያነሰ ነው የሚሆነው። ስለዚህ የህይወት አቅም ስንል ቻርጁን ፓወሩን ነው ሪፈር የምናደርገው። ስለዚህ ያ አቅም የሰው ልጅን ብቻ ሳይሆን ዙሪያችንን የምናየው ህይወት ሁሉ እንስሳትንም ተክሎችንም ጨምሮ
ህይወታቸውን የሚያንቀሳቅሰው ያ የህይወት አቅም ነው። በተለያየ ካልቸር ውስጥ የተለያየ ቃል ይሰጠዋል፣ ግን ሁሉም ካልቸር ውስጥ አለ። ለምሳሌ ወደ ቻይኒዝ ሜዲሲን ስንሄድ ታይቺ ልምምድ ስንሄድ ቺ የምንለው የህይወት አቅም ነው። ወደ ጃፓን ኪ ተብሎ ይታወቃል። በተለያየ ባህላት ውስጥ ወይም ደግሞ በተለያየ አኗኗር ውስጥ የሆነ ቃል ተሰጥቶት እናገኘዋለን። በሳይንስ ስናየው ባዮፕላዝማ ይባላል። ትንሽ እንግዲህ አጭር የሳይንስ ክራሽ ኮርስ ሼር ልናደርግ ነው። መሰረታዊ ኬሚስትሪ ስንማር የቁስ ነገሮችን ባህሪ ስንማር 3 ባህሪ ያላቸው ሶሊድ፣ ሊኩዊድ፣ ጋዝ አንኳር ያለው፣ ከዛ ፈሳሽ፣ ከዛ ደግሞ ጋሽየስ። እዛ ግን አያቆምም። 4ኛው ፕላዝማ ይባላል። ይሄ ኤነርጂ የምንለው ባህሪ ከ3ቱ ረቂቅ የሆነው ነው። ከአካል ከሶሊድ ሊኩዊድ ረቂቅ ይላል፣ ፈሳሽ ስለሆነ ከፈሳሹ ደግሞ ተናኝ፣ ሽቶ ወይም ጭስ ሞር ረቂቅ ነው፣ ቦታ ይይዛል። ፕላዝማ የምንለው ደግሞ ኤነርጂ ወይም ባዮፕላዝማ ይባላል፣ የህይወት አቅም። እሱ ደግሞ ከነዛ ሁላ ረቂቅ ነው። ሳይንሱ ሩቅ ከሆነብን የሆነ ቦታ ጋር ቁጭ ብለን የሆነ ሰው ተናዶ ከሆናችን መጥቶ ቁጭ ካለ ሳንነካካ ሳናወራ ፊል እናደርገዋለን። ይሄ ምናምን ነገር ልንችላለን። ቅድም እንዳልሽው አንቺ አንድ ክፍል ውስጥ አንድ ቤት ውስጥ ሄደን ይሄ ቤት እኮ ወጣ ወጣ አይልም ምናምን የሆነ ነገርማ ደስ የሚል ነገር አለው እንላለን። ወይም እንዳልሽው ቫይቡ ደስ አለኝ ስንል ቫይብ ምንድን ነው? ቫይብሬሽን ርግብግቢቱ እንደማለት ነው። ርግብግቢቱ በጣም ረቂቅ የሆነ የዛ ሁኔታ የዛ አካባቢ ይዘት ነው። አካላችን ውስጥም የምናስተውለው ይዘት ነው። ስለዚህ ከባቢዎች እንደሱ ያላቸው ምግቦች፣ አሁን ምግብ ላይ በሁለንተናዊ ሳይንስ ስናይ ያለውን ንጥረ ነገር ብቻ አይደለም ማየት ያለብን፣ ያለው የህይወት አቅምስ። ለዛ ነው ብዙ ጊዜ ቬጂቴብሎች ወይም ደግሞ ቅጠላቅጠሎች የሚመከሩት ብዙ የህይወት አቅም አላቸው ከሌሎች ምግቦች እና እነሱን ስንመገብ ውስጣችን የተሻለ ኤነርጂ ያገኛል። ፍራፍሬዎችንም ስንመገብ ከዛም አኳያ የሰው ልጅ በረምብ ጠለቅ ወዳለው ሳይንስ ከመጣን እያንዳንዱ ሰው የተወሰነ የህይወት አቅም እርከን አለው፣ በቁጥር መያዝ የሚችል ወይም መለካት የሚችል። በፊት ላይ ዳይሜንሽን አለው፣ መለካት ትችላለሽ። በፊት ላይ ስለነዚህ ነገሮች ሲወራ ፍልስፍና ነው የሚመስለው፣ ምክንያቱም ሳይንሳዊ ቱሎች ለምሳሌ የክብደት መለኪያ ሚዛን ሳይኖር እኔ እንዲህ ኪሎ ነኝ ማለት አትችይም፣ ወይ አንስተሹ ይሄ ሰው ምናምን ትችላለሽ እንጂ ቁጥሩን ግን ሲነግረን በቃ በረምብ ዳይሬክት ያደርግልናል። በፈጠራ ደረጃ አንድ ሰው አእምሮ ክሬቲቪቲው ይሄን ያክል ነው፣ ብዙ ፈጠራ አለው፣ የሚፈጥረው ነገር ማስተዋል ትችላለሽ። ስሜት ላይ ቅድም የስሜት ልቀታችንን የሆነ ነገር ተፈጥሮ እስቲ ካልሞኝ ላልፍ እችላለሁ፣ የምትመጥኘው ነገር አለ። ኢነርጂ ላይ ካሜራዎች አሉ። አሁን በካሜራ ውስጥ አንድ ሰው ያለው ኤነርጂ ሌቨል መታየት የሚችልበት፣ የሰው ብቻ ሳይሆን የተክሎች፣ የተቆረጠ ቲማቲም ቦታዎች ምናምን ኢነርጂ በረም ሜዥር መደረግ ተጀምሯል አሁን። እና ኪርሊያን የሚባል ፎቶግራፊ አለ። በዛ ፎቶግራፊ ውስጥ የሰው ልጅ ኤነርጂ ሌቭል ቼክ እንዲደረግ የሚያደርግ ነው። ከዚህ በኋላ ደግሞ ወደፊት ብዙ አይነት መሳሪያዎችም ስለሚመጡ ይሄ ሩቅ የሚመስለው ኤነርጂ ይዘት ማዳመጥና ማየት እንችላለን። በዛ ውስጥ አንድ ሰው ያለው የኤነርጂ እርከን ከአካሉ ውጪ ወደ 12 ሳንቲሜትር አካባቢ ዙሪያችንን ያለ የኤነርጂ መዋቅር ነው፣ ወይም ኦራ ይባላል በእንግሊዝኛ። ኦራችን ዙሪያችን ያለ ከባቢያችን የሞላ ኤነርጂ ነው። ያ ኦራችን በምንድነው የሚፈጠረው? ሜይ ቢ አሁንም መሰረታዊ ፊዚክስ ጋር ስንሄድ 7ኛ ክፍል ሊሆን ይመስለኛል፣ ስለ ከረንት ፍሎ ስንማር ከረንት እንደዚህ ፍሎ ሲያደርግ ዙሪያውን ማግኔቲክ ፊልድ ይፈጠራል። በስፓይናችን ውስጥ የሚተላለፍ ኤነርጂ ያለ ወይም በሰውነታችን ውስጥ ያለ ኤነርጂ ያለ፣ ዙሪያችን የሚፈጠረው ማግኔቲክ ፊልድ ነው አንዱ የኦራችን ይዘት ማለት ነው። ምድር ራሱ የራሷ ማግኔቲክ ፊልድ አላት፣ የራሷ ኤነርጂ ያላት ኦራ አላት። ሁሉም የተፈጥሮ ይዘት እንደዛ አለው እና 12 ሳንቲሜትር አካባቢ ነው ኤክስቴንድ የሚያደርገው በአማካኝ። ይህ እየሰፋ ይሄዳል። ለምሳሌ ሃይኪንግ የሚወድ ሰው ካለ ተፈጥሮ ቦታ ጋር ሲሄድ፣ ዋና ሲዋኝ፣ ተፈጥሮ በእግራችን መሬት ጋር ስንሆን ይሄ ኤነርጂ እየሰፋ የሚሄደው ምክንያቱም ቻርጅ እያደረግን ነው ማለት ነው። ባዶ እግሬን ከምድር ጋር ሲገናኝ ፕላግ አድርጌያለሁ ከቻርጅ ጋር። ስለዚህ ኤነርጂ እየሰፋ ይሄዳል። ሻወር ስንወስድ ፍሬሽ የምንሆነው ውሃ እኛ ውስጥ ያለውን የተከማቸ ኤነርጂ ሪሊስ አድርጎ ፍሬሽ ኤነርጂ ስለሚሰጠን ነው፣ ውሃም አንዱ ኤሌመንት ስለሆነ። ስለዚህ እየሰፋ ይሄዳል። ግማሽ ሜትር ሊደርስ ይችላል፣ 1 ሜትር። በተለያየ ዘርፍ በቢዝነሳቸው በጣም ስኬታማ የሆኑ ሰዎች ብዙ ጊዜ ተለቅ ያለ ኦራን ያላቸው፣ የእምነት አባቶችን ብናይ ተለቅ ያለ ኦራን ያላቸው። ለዛም ነው አንዳንዴ በብዙ መልኩ የሚያስተምሩን ትምህርት ወይም ደግሞ የመንፈስ ይዘታቸው በደንብ መሻገር የሚችለው። በዛው ልክ ደግሞ እያነሰም ደግሞ ይሄዳል። ለምሳሌ ጫና ውስጥ ያለ ሰው፣ የታመመ ሰው እየቀነሰ ይሄዳል። ለምሳሌ ብዙ ሰዎች ሆስፒታል ሲገቡ ኦራቸው 2-3 ሴንቲሜትር ደረጃ ይደርሳል ይባላል። በጣም አንሶ ማለት ነው። ስለዚህ ነው ሐኪም ቤት ስንገባ የሆነ ጭንቅ የሚል ስሜት የሚለን በጣም ብዙ ሰው እዛ ውስጥ ኤነርጂ ሎ ነው ያለው። ስለዚህ አንቺ ጥሩ ኤነርጂ ከገባሽ ከአንቺ ብዙ ኤነርጂ ወደዛ ይሄዳል። ምክንያቱም ኤነርጂ ከከፍተኛ ቦታ ወደ ዝቅተኛ ቦታ ነው የሚሄደው። ስለዚህ ለምሳሌ ሆስፒታል ውስጥ ሄደሽ መጽሐፍ ለማንበብ ሞክሪ ራሱ ውስጥሽ አይፈቅድም። የሆነ ሰርቫይቫል ሞድ ውስጥ ነው ያለው።
ወይም መርካቶ ሄደሽ ገበያው ብለሽ ስትመጪ ጭንቅ የሚል ክብድ የሚል ይሰማሻል። ሰው ግርግር ውስጥ መፈለግ ምናምን ውስጥ ነው ያለው። እንዳልሽው ደግሞ ቅድም እምነት ቦታ ጋር ስትሄጂ ብዙ ጊዜ አሁን ሄጄ መድኃኔዓለም ቁጭ ብዬ የተወሰነ ሰዓት አርብ አድርጌ ተመስጬ እወጣለሁ እና ምግብ በልቼ ከማገኘው ጋር የበለጠ ሰውነቴ ሙልት ብሎ ሲወጣ አገኛለሁ። ወይም መስጊድም ሁሉም የእምነት ቦታዎች ጋር እዛ ቦታ ጋር የሚነገሩ ቃላት፣ የሚደረጉ ቡራኬዎች፣ ምስጋናው ምክንያቱም እያንዳንዱ ቃል የራሱ ኢነርጂ አለው። ኢቭን ቃላትን ራሱ ሜዥር ማድረግ ትችላለሽ። ያ ቅድም የውሃውን ኤክስፐሪመንት ጋር ስናደርግ እንዳስተዋልነው ውሃው ላይ ያንን ለውጥ የፈጠረው ቃላቶቹ አቅም ስላላቸው ነው። ስለዚህ አንዳንድ ቃላት ኢቭን ስንጠራ በሃይማኖቶቻችን እነዛ ቃላት የሚሸከሙት አቅም ኢነርጂ በጣም ትልቅ ስለሆነ ነው ያንን ቃል ስንጠራ ብዙ ነገሮች ሊታደሱ ይችላሉ። ኢቭን ምስጋና እንደ ሰው አመሰግናለሁ ስንለው ያ ሰው ደስ የሚል ስሜት የሚሰማው ነው። ያ ምስጋና ይዞት የሚሄደው ኢነርጂ ስላለ ነው። አልወደህም ስትይው ያንን ሰው የሆነ የሚሰማው ኢነርጂ ያ ቃል ይዞት የሚሄደው ኢነርጂ ስላለ ነው። ስለዚህ ቃላት በብዙ መልኩ ኢነርጂ ይዘው ነው የሚሄዱት። ከባቢዎች ኢነርጂ ያላቸው ቅድም እንዳለው የእምነት ቦታዎች ላይ ቡራኬ፣ ምስጋና እነዚህ ኢነርጂ ስለሚይዙ ምግቦች፣ የምንጠቀማቸው እቃዎች በጣም ፕሮሰስ የተደረጉ ምግቦች ብዙ ጊዜ ኢነርጂያቸው ትንሽ ነው። ንጥረ ነገር አላቸው ሊባል ይችላል፣ ግን ያላቸው የህይወት አቅም ትንሽ ስለሆነ ውስጣችን የሚሰጡን ኢነርጂ ብዙ ላይሆን ይችላል። ስለዚህ ኤቭሪ ነገር ያለው ኢነርጂ መጠን የተለያየ ነው። ለኢነርጂያችን ግብአት ሊሆንም ይችላል፣ ከኢነርጂያችን ሊወስድብንም ይችላል እና ኢነርጂ አንዱ በመሰረታዊነት ከሱ ጋር ነው የሚገናኘው። ቅድም እንዳለው ለምሳሌ በባዶ እግር መሄድ ትልቁ ከምንላቸው የኢነርጂ እድሳት መንገዶች ውስጥ አንዱ ነው። በአካል ደረጃ ቢያንስ ከምድር ጋር ስንገናኝ ሰውነታችን ተረፈ ምርት ለምሳሌ ከየቦታው መርካቶ ሄደሽ ወይም ትልቅ ገበያ ሄደሽ የሰበሰብሽው እንደ ስፖንጅ ኢነርጂ አለ። ያ ኢነርጂ ይዘሽው ነው የምተኘው። እንቅልፉ ራሱ ተኝተሽ ብዙ አይጠቅምሽም። ምክንያቱም ለአንቺ እንቅልፍ ብቻ አይደለም የምተኘው፣ ለዚህ ሁላ ኢነርጂ እድሳት ብዙ አቅም ስለሚፈልግ። ስለዚህ ሻወር መውሰድ ለምሳሌ ከእንቅልፍ በፊት ኢነርጂን ለማደስ ጥሩ የሆነ ልምድ ነው። በኢነርጂ ምህንድስና ካየ ነው ወይም አቅም ምህንድስና ላይ ካየ ነው። በባዶ እግር መሬት ጋር መገናኘት የተወሰነ ደቂቃም ሊሆን ይችላል በቀን ወይም በሳምንት ትልቅ የሆነ እድሳት ያደርጋል። ምን ጠጣው ውሃ ቅድም አካል ላይ ብለናል። አሁን ምህንድስና ስንጨምርበት ያቅም ቆም ብለን የሆነ ምስጋና ፈጣሪን ስለሰጠኝ እጅግ አመሰግናለሁ። ስለዚህ ውሃው ቅድም ያለው ሞለኪውላር ስትራክቸሩ ኢነርጂው ከፍ ብሏል፣ ቫይብሬሽኑ ጨምሮ ነው የምናገኘው። ምግብ መብላታችን በፊት ቢያንስ 5 ሰከንድ 3 ሰከንድ ቆም ማለት ብንችል ይዘን የመጣ ነው ኢነርጂ ያለ ከተለያየ ቦታ እሱን ምግብ ውስጥ አስገባ ነው ወዲያው ቀጥታ ምግብ ስንገባ ማለት ነው። እሱኛው ኢነርጂያችንን ያደርገዋል። ወደ ቤት ስንገባ ይበል ልብስ መቀየር አለው ለዛ በሚገባ ምክንያቱም ልብስሽ ብዙ ኢነርጂ ነው ተሸክሞ ያለው። ሲቀጥል ይገርምሻል እያንዳንዱ የጨርቅ ባህሪ ራሱ የኢነርጂ የሚሸከመው መጠን ይለያያል። ለምሳሌ በተለያዩ ውስጣዊ ሳይንሶች ውስጥ ሲልክ ሐር ለምሳሌ ብዙ ቦታ አርሞ ማረክ ለሚፈልግ ሰው ሐርን የሆነ ቦታ ላይ ባረገው እዛ ቦታ ላይ ያለው ኢነርጂ እንዳይተላለፍ ብሎክ አድርጎ መያዝ ይችላል። አንዳንድ ልብሶች ደግሞ ብዙ የሆነ የሰው ኢነርጂ ስብስብ አድርገው ሊሸከሙ ይችላሉ። ስለዚህ የጨርቆቹ ባህሪ። ስለዚህ ልብሶቻችንን ስናጥብ የምናጥበው ቆሻሻውን ብቻ አይደለም ኢነርጂውንም ነው። ከዚህ ደግሞ ትንሽ ገፋ ያለ በጣም ኢንተረስቲንግ ሳይንስ ጨው ትልቅ የሆነ ቴክኖሎጂ ነው ከኢነርጂ ጋር የተገናኘ። በየተወሰነ ቀኑ ስፔሻሊ ደግሞ ብዙ ስልጠናዎች ከነበሩኝ ብዙ ሰው ጋር ሜቢ ሂሊንግ ወይም ልምምዶች ካረኩኝ ፕራኒክ ሂሊንግ ላይ ኤግዛክትሊ እዛ ላይ በረንብ ነው ሳይንሱ ሼር የሚደረገው እና ለዛ ነው ብዙ ጊዜ እንደውም ወደ ኋላ መለስም ብለን ስንሄድ ስለ ጨው ብዙ በእኛ ባህልም ይደረጋል። በንግሬ የሆነ ነገር ከሆነ እስቲ በጨው እስቲ ዘብዘፍ በይ ይባላል። ቋንጣ እንዳይበላሽ ጨው ይደረጋል። ብዙ አሉ የተለያዩ ባህሎች ላይም ስንሄድ ከኤነርጂ ማኳያ ጨውን እንደ ብዙ ነገር ይጠቀሙበታልና ያለው የንጥረ ነገርን ባህሪ ብዙ ነገሮችን ዲስኢንተግሬት የማድረግ የመብታትን ባህሪ ያለውና ስለዚህ እንደ ለተለያዩ የሕክምና ልምዶችም እንዲሁም ደግሞ አንድ ሰው በግሉ ራሱን ጤና ለመጠበቅ በአካል በአእምሮ በስሜት ደረጃ ጥሩ የሆነ ግብአት እንደሆነ ይታያል። ሰው ሳይድ ኢፌክት ለሌለው በየቤታቸው መሞከር ይችላሉ ተመልካቾች። ኤነርጂ አሁን ብዙ ጊዜ ካስተሳሰብ አኳያ ስናየው አሉታዊ ሀሳቦች የምንላቸው ጭንቀት፣ ንዴት ወይም ፍርሃት በጣም የሚበዛባቸው ሰዎች አይ ቲንክ ሎ ኢነርጂ ይኖራቸዋል። ልክ ነው። አዎ ምክንያቱም ቃላት ኢነርጂ ያላቸው አንደኛ፣ ሁለተኛ ደግሞ እያንዳንዱ ቃል ያለው የቫይብሬሽን መጠን ቫይብሬሽናችን ወይም ደግሞ ያለንን የእርግብግቢት መጠን እንድናሰፋም ከፍ እንድንልም ያግዘናል። እኛ ማዕከል ውስጥ ኩልስት መጫየተሽ ከሆነ እያንዳንዱ ሳምንት ላይ የሳምንት ቅኝት አለን።
አራቱ የሳምንት ቃላት አራት የሰው ልጅ ሀይ ከፍተኛ ቫይብሬሽን ያላቸውን ቃላት ነው የምንጠቀመውና አንዱ የፍቅር ሳምንት ነው። ሰዎች ሲመጡ የፍቅር ሳምንት የሚል በትልቁ ተለጥፎ ያገኛሉ። በዛ ሳምንት ስለ ፍቅር እንዲያስቡ፣ ፍቅርን መስጠት እንዲችሉ፣ መቀበል እንዲችሉ። ከዛ የይቅር ባይነት ሳምንት አለ፣ የምስጋና ሳምንት አለ፣ የአድናቂነት ወይም ደግሞ የአድናቆት ሳምንት አለ። ስለዚህ አድናቆት፣ ይቅር ባይነት፣ አመስጋኝነትና ፍቅር በፍሪኩዌንሲ ደረጃ ሜዥር ሲደረጉ በጣም ከፍተኛ ቫይብሬሽን ያላቸው ቃላት ናቸው። አንድ ሰው ቤት ውስጥም ሊለጥፋቸው ይችላል። እነዚህን ቃላት ሊለማመዳቸው ይችላል። አርምሞ ላይ፣ ጸሎት ላይ ቢያስታውሳቸው እነዚህን እና በተግባር ደግሞ ማንን ይቅር ማለት እችላለሁ፣ ማንን ማድነቅ እችላለሁ። ብዙ ጊዜ ኮምፕሌን የምናደርግባቸው ነገሮች ብዙ ይኖራሉ። በፖለቲካ፣ በአገር፣ በዌዘር፣ በአኗኗር፣ በምናምን። እስቲ ዞር ብለን ደግሞ ምን ማድነቅ እችላለሁ ዛሬ ምን አንድ በጎ ነገር አስተውያለሁ። ያ ምንድነው? አእምሮዬ በጎ ነገሮችን እንዲያስተውል አድርገዋለሁ። ሁለተኛ ልክ በጎ ነገር እያሰብሽ መናደድ ይከብዳል አይደል? ይቅርታ እየሰጠሽ አንድ ሰው ላይ ቂም መያዝ ይከብዳል። ስለዚህ የቃላቶቹ ባህሪ ብዙ ጊዜ ወርታችን ሰብሰብ ለሚያደርጉን ወይም ከበድ ከሚያደርጉን የስሜት ቫይብሬሽኖች ከፍ እንድንልም ያግዙናልና እነዚህን አራቱንም መለማመድ በስሜትና በአእምሮ ደረጃ ኢነርጂ እንዴት እንደሚመጣ ማየት እንችላለን። መጨረሻ ላይ ማንሳት የምፈልገው ምድር በራሷ አይ ቲንክ ትጨነቃለች ይመስለኛል። በተለይ አሁን ከተወሰነ ጊዜ ወደዚህ አገራችን ላይ በጣም ብዙ ከዚህ በፊት ያልነበሩ አይነት የተፈጥሮ አደጋዎች፣ መሬት መንሸራተት በለው መንቀጥቀጥ ባልተለመደ ሁኔታ በጣም በዝቷልና ከሰው ኢነርጂ ጋር ይገናኛል። በጣም አሪፍ ጥያቄ ነው። አንድ ከማጠናቸው ሳይንሳዊ ስኩሎች ውስጥ ሀርትማት የሚባል ትልቅ የሳይንሳዊ ማዕከል አለና በትልልቅ መሳሪያዎች ዓለም ላይ ሜዥር ነው የሚያደርጉት የኤነርጂ ለውጦችን እና ሜዥር ሲያደርጉ አንዱ ዓለማችን ላይ ያሉ የተለያዩ ለውጦች ሰው ልጅ ላይ ያላቸውን ተጽዕኖ የሚያጠኑ ትልልቅ የኤነርጂ መለኪያዎች ሰክተውና የሆነ ጊዜ ላይ እስቲ ግን ወደ ኋላም ተመልሰን ሪቨርሱን ደግሞ ቼክ እናድርገው የሰው ልጆችስ ኤነርጂ ምድር ላይ ምን ተጽዕኖ ያመጣል ብለው ብዙ በጣም በሺ የሚቆጠሩ የኤነርጂ መለኪያዎችን ሰክተው ዓለም ዙሪያ ሜዥር ማድረግ ጀመሩ። ያገኙት መረጃ በጣም አስደንጋጭ ነበር የሆነባቸውና ምድር ወይም ደግሞ ምድር ላይ ያሉት የተለያዩ ለውጦች የሰው ልጅ ላይ ከሚያመጡት ጫና ወይም ለውጥ የበለጠ የሰው ልጆች ኮሌክቲቭ ሁለንተናዊ የአብሮነት ስሜቶች ምድር ላይ የሚያመጡት ጫና ትልቅ ነው እና ቅድም እንዳልሽው ዓለም ላይ ያሉት ጦርነቶች፣ የመሬት መንቀጥቀጥ፣ ቃጠሎ እነዚህ ሁሉ ነገሮች ጊዜ እየፈጠኑ እየበዙ ነው ያሉትና በዛው ልክ የሰው ልጆችንም ደግሞ ሁለንተናዊ የስሜት ባህሪ ስታይ ጭንቀቱ፣ ጫናው፣ ፍራቻው፣ እርስ በርስ ግጭቱ ምናምን እየጨመረ ነው። እሱኛው ምድር ላይ እንደንትን ነው ከመሬት ውሃ ተኖ ወደ ላይ ጉም ሆኖ ይመለስ የለ የሰው ልጅ ኢነርጂ እንደዛ ነው። ኢነርጂያችን ይከማችና ብዙ ፊር አለ ማለት ያ ፊር ይነሳና ጦርነት ሆኖ ብዙ ሰው ጋር ይመጣል ማለት ነው። ብዙ ፍራቻ ድጋሚ የበሽታ ይዘት ሆኖ ይመጣል መሬት መንቀጥቀጥ የምንለውና ለዛም ነው በአብሮነት የምናደርገው። ቅድም ስለ አርምሞ ማውርተን ነበርና አርምሞ ላይ ጥናት ሲያደርጉ ሰዎች በአብሮነት የአርምሞ ልምድ የሚያደርጉባቸው ቦታዎች ላይ በብዙ ሁኔታ የሰላምና የእድሳት ለውጦችን በጣም አስተውለዋልና አሜሪካ ውስጥ ነው አንድ በጣም ከባድ የሆነ እርስ በርስ ግጭት ያለበት አካባቢ ነበረ በድረግ ዲለሮች ወይም ደግሞ በሱስ አዘዋዋሪዎች ተኩስ አለ፣ ግድያ አለ ምናምንና እዛ አካባቢ የተወሰኑ ሰዎች እስቲ ህብረት አርምሞ እናደርግ አርምሞ ሲያደርጉ መረታቸው ከተመለሱ በኋላ ለዛ አካባቢ በጎነትን፣ ፍቅርን፣ ሰላምን መላክ ነው እና በተወሰነ ሳምንታት ውስጥ ፖሊሶቹ ራሱ በቃ አቅም የለንም ብለው ተተዋቸዋል እነዛ ሰዎች በራሳቸው ከዛ አካባቢ መጥፋት ጀመሩ። የተኩስ ድምፅ ተሰምቶ አይታወቅም። ሰው ሰላማዊ መሆን ጀመረ እና ገረማቸው። እነሱ በስንት መሳሪያ፣ በስንት ፖለቲካ፣ በስንት ህግ ያልቻሉትን እነዚህ የተወሰኑ ሰዎች በዛ አርምሞ ያን ያክል ለውጥ መፍጠር ቻሉና ቅድም እንዳለው ነው የኔ የግል ሀሳብ እቺን ውሃ መቀየር ከቻለ በዛ ስንል ደግሞ በዛ ያሉ ውሃዎችን መቀየር እንችላለን፣ በዛ ያሉ ማህበረሰቦችን መቀየር እንችላለንና ምን ያክል የአብሮነታችን የኤነርጂያችን አብሮ መሆን ምድር ላይ መፍጠር የሚችለው ቫይብሬሽን እና ይዘት ትልቅ እንደሆነ የሰጠች ነው ምድር ማለት እንችላለን። ያለውን ነው የምታዘንበው እሷ። እኛ የሰጠናትን እኛ ብዙ ፍራቻ ከሰጠን ፍራቻው ይዘንባል እንደማለት ነው። እኛ ብዙ ንዴትን ከሆነ እንትን የምንለው ንዴቱ በብዙ መልኩ ተቀይሮ ይመጣል እንደማለት ነውና ኢነርጂው ትራንስፎርም ነው የሚያደርገው። ምድርም በትልቁ ካየናት የቅድሙ መስታወት ጋር እንመለሳለን። መስታወት ሆና ትሰጠናለች ይሄን የሰጣችሁኝ ብላ እንደማለት ነው። በአሁኑ ጊዜ ሌላው በጣም ትልቁ ፈተና የሆነብን ነገር ሶሻል ሚዲያ ነው ይመስለኛል። የራሱ ጥቅም የራሱ የሚሰጠን ነገር እንዳለ ሁሉ
ፕሮፐርሊ ባለመጠቀማችን ደግሞ በጣም ብዙ ፈተና ውስጥ እየገባን ነው። እንግዲህ ሁሉም ሰው የሚያውቀው ከምንሰበስበው መረጃ በተጨማሪ ፊዚካሊ ስንነካቸው ጨረሩ ቴክኖሎጂ ራሱ የሚያመጣው ነገር አለ ምትለኝ ካለ ሲል እንግዲህ ከኤነርጂ አኳያ እንግዲህ በአካል ደረጃ እነዚህ ቴክኖሎጂካል መሳሪያዎች ብዙ ሰዓት እንጠቀማቸው። ለምሳሌ ስልካችን ለረጅም ሰዓት እንዲቆጭ ብለን ስንጨርስ የሆነ ጭንቅላት ላይ አይን ላይ የሚከብድ ስሜት አለው፣ ድክምክም ያለ ነገር አለው። ሰውነታችን ኤክሰስ የሆነ ፖዚቲቭ ቻርጅ እንዲሰበስብ ያደርገዋል። ውስጣችን የፖዚቲቭ እና የኔጌቲቭ ቻርጅ መጠን ባላንስ መኖር አለበት እና ኤክሰስ ሲሆን ያ ነገር ሰውነታችን ያንን ማብላላት ከሚችለው በላይ ይሆንበታል። ወይም ከምትችው በላይ ምግብ ስትበይ እንዴት ነው የሆነ ክብድ የሚል ነገር አለ አይደል? ኮንጀስት ያደርጋል ወይም ደግሞ ቁንጣን ነገር እንደሚያዝ ያኛውም የቻርጅ ኤነርጂ ቁንጣን ብለሽ አስቢ። በጣም ኤክሰስ የሆነ ፖዚቲቭ ቻርጅ ነውና በዛው ልክ ደግሞ ሪቨርስ ስታደርጊው ኔጌቲቭ ቻርጆችን ደግሞ በቂ ካገኘን ሰውነታችን እነዛን ኤክሰስ ቻርጆች ምጣኔ ውስጥ ማስገባት ይችላል። ይሄንን ቀላል መረዳት ለማስተዋል ስንቶቻችን በር ስንነካ ጣሽ አድርጎን ያውቃል? ድንዝዝ የሚል ንዝር የሚያደርግ ነገር አይደል? ብዙ አለን። ወይም ሰው ስንጨብጥ የሆነ ጣሽ ብሎ የሆነ ኮረንቲ ሲተላለፍ፣ ቅድም እንዳለው አንዱ የህይወት ቋንቋ ውስጥ ኮረንቲ አንዱ ነው፣ ኤሌክትሪካል ቻርጅ። እሱ ኤክሰስ ሲሆን ሁሉ ጊዜ ከበዛበት ወደ አነሰበት ነው መሄድ የሚፈልገው። ስለዚህ አካል ውስጥ ብዙ ቻርጅ ካለ ኤክሰስ ቻርጅ ያ መውጣት ይፈልጋል። ግን እዚህ ጋር ምንድነው አንዱ ይዘት ጫማ የምንለው ቁስ ራበር ነው፣ ጎማ ነው፣ ኮረንቲ ያስተላልፍ። ስለዚህ ሰውነቴ ያከማቸውን ኢነርጂ ይዞ ይጠብቃል። ወይ መጨበጠው ሰው በዛ ውስጥ ግራውንድ እንዲያደርግ፣ ወይ በር ስነካ በበር ውስጥ ግራውንድ እንዲያደርግ። የኤሌክትሪክ ሳይንስ ነው። ሶኬቶችን ስናይ 3 ቀዳዳ ነው ያላቸው አይደል? 2 ቀዳዳዎች አሉ፣ ሶስተኛው ግራውንድ የምንለው ነው። ግራውንድ ማለት ኤክሰስ ቻርጅ ሲመጣ እሱን ግራውንድ እንዲያደርግ፣ ወይ መብረቅ መከላከያ ካየን ከላይ የመጣው መብረቅ ኤክሰስ ፖዚቲቭ ቻርጅ ነው፣ እሱን ግራውንድ አድርጎ ወደ ምድር ይሆናል፣ ባላንስ ያደርጋል፣ ይጠፋፋል። ስለዚህ ሻወር ስንወስድ ደስ የሚል ስሜት የሚሰማን ሻወር ወይም ውሃ ኔጌቲቭ ቻርጅ ነው ያለው። ምድር በራሷ ኔጌቲቭ ቻርጅ ነው ያላት። ስለዚህ ባዶ እግራችን ምድር ጋር ስንሆን ኤክሰስ ቻርጅ ዥው ብሎ ይሄዳል። ሻወር ስንገባ ሻወሩ ውሃው ኤክሰስ ቻርጅ ከኛ ላይ ጽድት አድርጎ ይወጣል፣ ፍሬሽ እንሆናለን። ውሃው ብቻ አይደለም የሚያድሰን ማለት ውሃ ውስጥ ያለው የህይወት አቅም ያለው ባህሪ አለ። እሱ ቻርጁንም ሪሊዝ ስለሚያደርግልን ነውና ሶሻል ሚዲያ ላይም ስንመጣ አንዱ ከቁሱ አኳያ ስልካችን ላይ ካለን ባህሪ ነው። ሁለተኛ ደግሞ እዛ ውስጥ ያሉት መረጃዎች ፖስት የሚደረጉት ደግሞ ቅድም እንዳልነው ኢነርጂ አላቸው። ፒክቸሮቹ ኢነርጂ አላቸው፣ የሚጻፉት ነገሮች ኢነርጂ አላቸው። ቅድም እንዳልነው ለምድር የምንሰጠው ነገር ተመልሶ እንደሚዘንበው ሁሉ ሶሻል ሚዲያ ላይ ብዙ ሰዎች መጥፎ ነገር የሚያወሩ ከሆነ ያ ነገር ለመከሰት ቅርብ እየሆነ ነው የሚሄደው። ምክንያቱም እየመገብ ነው። ጥላቻ ብዙ ሰዎች እንትን የሚሉ ከሆነ ጥላቻው ይበዛና ወደ ጦርነት ለመቀየር ቅርብ ነው። የምናየው ነገር ያው እየገዘፈ ስለሚሄድ፣ ምክንያቱም ኢነርጂ በራሱ ጥሩ መጥፎም አይደለም። እኛ የሰጠነውን ቅድም እንዳለው መስታወት ይሄው ብሎ ይመልስልናል። ስለዚህ እኛ ብዙ ጥላቻ ነገር እዛ ጋር ካወጣን ያ ጥላቻ እርስ በርስ ባለን ግንኙነት በሀገር በምን እየሰፋ ይመጣል። የምናረጋቸው ነገሮች እዛ ላይ ብን ኮንሱም የምናደርገው መረጃ ራሱ በጣም በብዙ ሁኔታ እኔ አእምሮ ውስጥ ቅድም እንዳለው ምግብ ነው። የምበላቸው ምግቦች በቁስ በአንኳር ደረጃ እኔን አካሌን ተጽዕኖ የሚያሳድሩ ከሆነ በሶሻል ሚዲያ፣ በሬዲዮ፣ በቲቪ በምንም የማገኛቸው ምግቦችም እኔ አእምሮ ውስጥ ገብተው አእምሮዬን በዛ መልክ ነው የሚቃኙት ማለት ነው። ቅኝት ነው እሱ ራሱ። እና በትልቁ ሶሻል ሚዲያ ላይ ስንመጣ፣ ቴክኖሎጂ ጋርም ስንመጣ ቴክኖሎጂ ትልቅ የሰው ልጅ ስጦታ ነው ብዬ አስባለሁ። በዛው ልክ ደግሞ ትልቅ የሆነ መሰናክልም ደግሞ መሆን ይችላል። ሁለቱም ፖቴንሻል አለው። ሁለቱም ትልቅ የሆነ ሁነቶቹ ናቸውና ሁነትነትን ማስተዋል ነው የክሁል ሞቶ የመሆን ክህሎት እንለዋለን። እና ክህሎታችን በህይወታችን የመሆንን ባህሪ ማስፋት ስንችል ይሄ ነገር ይሄን መሆን ይችላል ፖሲቢሊቲ ካለው እሱን ማድረግ ደግሞ ፈጣሪ የሰጠን ትልቅ ስጦታ ነው። ይሄ አእምሮ በራሱ ጥሩ መጥፎም አላረገልንም። እኛ ያንን ፖሲቢሊቲ ያንን ሁነት መፍጠር እንድንችል ስጦታ አድርጎልናል ብዬ አስባለሁ። በጣም አሪፍ። እንግዲህ ብዙ ሰዎች ለምን አስፈለገ አሁን ይሄ ሁሉ ነገር ሰልፍ ዴቨሎፕመንት፣ ራስን ማነጽ፣ ራስን መግራት ዝም ብለን አንኖርም ወይ ብለው የሚያስቡ ሰዎች አሉ። ወይ ደግሞ አሁን ሪሰንትሊ የተፈጠረ ነገር ነው፣ እስከዛሬ ያሉ ሰዎች በዚህ መንገድ አይደለም የሚሄዱት ብለው የሚያስቡ ሰዎች አሉ። እና በተለይ አሁን ባለንበት ዘመን ለምንድን ነው እንዲህ አይነት ጉዞዎች አስፈላጊ የሆኑት? እንደማጠቃለያ አስፈላጊ ነው እንዴ ብዬ ራሴን ጠይቁ ነው የራሴ ማለት ነው። አስፈላጊነቱ እስኪቆም ድረስ ነው አስፈላጊነቱ። በራሱ አስፈላጊ ነው ብለን የምንይዘው ነገር አይደለም። ወይም ህንጻ ሲሰራ እንግዲህ ወደ አንዱ ሙያ ለመለስና ኪነ ህንጻ ስለሆነ አርኪቴክቸር ላይ ህንጻው ሲገነባ እንጨት ፎርም ወርክ የምንለው ነገር አለ። ላይክ
እንዲገነባ ሰፖርት አድርገው እንዲይዘው። ከሆነ ጊዜ በኋላ ግን እንጨቱ አያስፈልግም፣ በቃ ህንጻው ሲመረቅ ምናምን ይነሳል። እነዚህ ነገሮችም አላማቸው ከሁሉ ጊዜ እንድናደርግ እንድንለማመደ ምናምን አይደለም፣ ወደ ተፈጥሯዊ ባህሪያችን እንድንመለስ ነው። ተፈጥሯዊ ባህሪ ያለ ሰው እነዚህ ነገሮች በየቀኑ ማድረግ ላይ ተጠበቅበት ይችላል። ከምድር ጋር ካለን መረጃውን ማዳመጥ መቀበል ከሆነ ውስጤ ኦልሬዲ እኮ ፈጣሪ ሙሉ መረጃውን ሰጥቶኛል፣ ግን መረጃውን ምንድነው አተራምሸዋለሁ፣ አጥቼዋለሁ ወይም ደግሞ እያዳመጥኩት አይደለም። ስለዚህ ወደዛ መመለስ እንድችል ራሴን እንዳስተውል ወይም ደግሞ ብዙ ጊዜ የሚላሉ ይሄ ኢንላይትመንት ወይም አብሮሆት የምንለው ነገር ራሱ የሚደረስበት ቦታ አይደለም። ምን ያለውበት ቦታ ነው ግን እያየሁት አይደለም። እዚህ ጋር እስክሪብቶ አድርጌ ብዙ ጊዜ ፈልጌ ሊሆን ይችላል፣ በእጄ ቁልፍ ይዤ እየታረኩት ቁልፌ ብዬ ምኖር ሊሆን ይችላል። ግን እዚህ ጋር ነው የሚለው ይሄ አብሮሆት ወይም ንቃት የምንለው ነገር አዲስ ነገርን መፍጠርም አይደለም፣ ያለውን ነገር ግን ማስተዋል መቻል። ለካ እንደዚህ መሆን ይችላል። አስፈላጊነትንም ትንሽ ቻሌንጅ ማድረግ ፈልጌ ነው አስፈላጊነቱን እንትን ያልኩት። ግን እንደ ህይወት ደረጃ ህይወታችን ላይ ብዙ ነገሮች ብዙ መስታወቶች እየጨመሩ መሄዳቸው፣ መስታወቶች ስንል ሶሻል ሚዲያው መስታወት ነው፣ ያለ ነገር እያነገረን ነው። ዓለም ላይ ያሉት ለውጦች መስታወት ናቸው። ሰዎች አካባቢያችን ላይ ያሉ ሰዎች የቅርብ ሰዎቻችን መስታወት ናቸው። ስለ መስታወቶች ጨመሩ ማለት የሆነ ነገር እንዳለ እንድናስተውል እያገዙ ነው። ስናስተውል ያንን ነገር እንድንቀይረው ወይ መጥፎ ነው ብለን እንድናስወግደው አይደለም። ይሄ ነገር አለ መረዳታችንን እንድናሰፋው ነው። መረዳታችንን ስናሰፋው ህይወት በራሱ የራሱ መንገድ አለው። አንድን ውሻ እንዲህ አንገቱን ይዘሽ ውሃ መጠጣት አይጠበቅብሽም። ውሃ እንዳለና እዚህ ጋር እንዳለ ማስተዋል እንዲችል ካረግሽው ተፈጥሯዊ ባህሪው ጋር የሚፈለግበት ሰዓት ይጠጣል ነገር። ስለዚህ በህይወታችንም የራሳችንን ማሳደግ ራሳችንን መቀየር አንዳንዴ ይሄ ፐርሰናል ዴቨሎፕመንት ላይ አንዱ ቻሌንጅ ምንድነው ሰዎች በቃ እዚህ ጋር ይሄ በቂ ሰው አይደለሁም በቂ ሰው መሆን አለብኝ የተሻልኩ መሆን አለብኝ ብዬ ሳስብ ይሄ ሰው ከዚህ ሰው የተሻለ ነውና ይሄንን ሰው መጥላት ይሄንን ሰው እንትን ማድረግ ይሄ ሰው ገና ነህ አንተና ምን ብዬ ራሴ ላይም ግምገማና ጫና ማብዛት ውስጥ አንዳንዴ ይገባለሁና አንዱ የዚህ ጉዞ በር የሚከፈተው እንደውም መቀበል ሲጀምር ነው። ያለህበትን አክሴፕት ማድረግ በዚህ ጋር ነው ያለው ተወፍታዬ ስሜትህን ይወጥር ካርለም የስሜት ልቀት ላይ ብዙ ይቀራል ምናምን ብያለ አልገመገመውም። ግን ጥሩ ነህ እያስተዋልክ ነው። ስለዚህ እስቲ የተሻለ እንትን እንስራ። አካል ላይ ብዙ እንትን ያልክ አይደለም፣ በቂ እንቅልፍ የተኛ አይደለም። በቂ እንቅልፍ እንተኛ ምን ይመስልሃል? ምግብስ እንትን ብንል ይሄ የአብሮነትና የምክክር አይነት ጆርኒ ነው የምናደርገውና ሰዎች ላይም እንደዚህ አርጉ አታርጉ ወይም ደግሞ ብዙዎቻችን እንደዚህ አርጉ ስንባል ደስ የማይለን ብዙ ጊዜ ኢምፖዝ የሚደረግ ነገር ይሄ ጫና ያለው ነገር ውስጣችን የማንነታችንን ነገር ትሪገር ያደርግብናልና እንደ ግብዣ ነው። እነዚህ ነገሮችም አስፈላጊ ናቸው አይደሉም ላይሆን ይችላል። እስቲ ግን እንደ ግብዣ ይሄ ነገር ስሞክረው ከህይወቴ ያቋያ ምን አይነት ተቀባይነት አለው? መልካም እንግዲህ እነዚህን ትሬኒንጎች የበለጠ ማዳበር የሚፈልጉ አንተ ጋር መማር የሚፈልጉ ሰዎች እንዴት ያገኙሃል? ምን አይነት ትሬኒንጎች ናቸው የሚሰጡት? እንግዲህ በኩል ማዕከል ውስጥ የስልጠና ማዕከል አለን። ቦሌ ሩዋንዳ ድልድዩ ስር የኩል ስልጠና ማዕከል ይገኛል። ሞር ኢንተረስት ለሆኑ ሰዎች @ኩል ወርልድ ብለው የሚገቡ ሶሻል ሚዲያችን ላይ ቴሌግራም ላይ ኢንስታግራም ላይ @KHULWORLD ወይም ቁጥርም ለሚፈልጉ ሰዎች 0932 33 33 82 የድርጅታችን ቁጥር ነው። በዚህ ቴሌግራም ላይ መጻፍና ማግኘት ይችላሉ። ከዚህ ጎን ለጎን ግን ብዙ ለተወሰኑ አመታት ስንሰራ በነበረበት ይዘት ብዙ ሰዎች በአካል እንደዚህ አይነት ቦታ መምጣት የማይችሉ ሰዎች ይኖራሉ። ራቅ ያለ ቦታ ይኖራቸዋል፣ ጊዜ ላይ ኖራቸው ይችላሉ። እነዚህን ይዘቶች ለመፍታት የኦንላይን ወይም ደግሞ ቨርቹዋል የሆነ ማዕከል እየገነባን ነው። ወይም ቨርቹዋል ስኩል የሰብአዊ ምህንድስና ወይም ሰብአዊነት ይባላል። እዛ ላይ የተለያዩ ኮርሶች፣ የተለያዩ ስልጠናዎች፣ የተለያዩ የቻሌንጅ ልምምዶች ይኖራሉና እዛ ላይ በተለያየ መልኩ መሳተፍ የሚችሉበትን ነገር እያመቻችን ነው። በሰብአዊ ምህንድስናም ደግሞ እንደምንገናኝ አስባለሁ። ቅድም ያላቸው የተወሰኑ ያወራንባቸውን አካል፣ አእምሮ፣ ስሜት፣ አቅም ላይ በስልጠና መልኩ፣ በትሬኒንግ መልኩ፣ በቻሌንጅ መልኩ፣ በኮርስ መልኩ ሰዎች በያሉበት ኢትዮጵያ ውስጥ ብቻ ሳይሆን ብዙ ሰዎች ይደውላሉ ከአውሮፓ፣ ከሚድል ኢስት፣ አሜሪካ እንዴት ነው የናንተ ፕሮግራም መካፈል የምንችለው ብለው እነሱንም ተደራሽ ለማድረግ ብዙ ሰዎችን ተደራሽ ለማድረግ ስልካችን ላይ ቅድም እንዳልነው አካውንት ኖሮን የሰብአዊ ምህንድስና ጊዜ እንዲኖረን የሰብአዊ ምህንድስና ልምምድ እንዲኖረን ወደ ሰዎች ደግሞ ተደራሽ ራሳችን ለማድረግ እየሰራን ነው። እጅግ በጣም አድርጌ አመሰግናለሁ። በጣም ደስ የሚል እንግዲህ መንፈስን ከፍ የሚያደርግ ሀሳብ ነው የሰጠኝ። እኔም ለራሴ አድርጌበታለሁ። ያክብርልኝ። በጣም በጣም አመሰግናለሁ። እንዲሁም እንደዚህ አይነት ፕሮግራም መኖሩ ራሱ ለብዙ ሰዎች የሚያሰኝ
ብዙ ሰዎች ራሳቸው መለስ እንዲሉ የምታቀርቢያቸው እንግዶች አይቻለሁ። በጣም ደስ የሚሉ ለብዙ ሰዎች ልቦና አእምሮ መከፈት ግብአት መሆን የሚችሉ ሰዎች ናቸውና አንቺን በዚሁ አጋጣሚ ለማመስገን እሞክራለሁ። እንዲሁም ቲም በአብሮነት ውስጥ ያለው ተግባር ስራ ብዙ ሰዎች ጋር እንደሚደርስ እምነት አለኝና እያደረጋችሁት ላለው ትልቅ የሆነ አበርክቶት ፈጣሪ ያክብርልኝ። ተመልካቾቻችን እስካሁን ስትከታተሉ የነበራችሁት ኤሚስ ፖድካስት ነው። በዛሬው ቆይታችን እንግዳ የነበረው ዮፍታይ ማንያዘዋል ነው። በዛሬው ቆይታችን እጅግ በጣም ጠቃሚ የሆኑ ሀሳቦችን አንስተናል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ይህን ሀሳብ ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ።